ከልጅነቴም ጀምሮ ጉማን ፊል አደረገው ነበር ዋናው ህልሜ አይደለም ግን በመንገዴ ላይ ያለ ህልም ነው አሳካዋለሁ ብዬ አስብ ነበር ፊልሙንም ስሰራ ትንሽ ሲኖር ግን በቃ ጉማ ላይ ማለት ነበር ገባለሁ ምናምን በደንብ ነው ድሪም ማድረግና ሁሉ ጊዜ አላህ የምፈልገውን አሳጥቶኝ ያቀ በቃ እኔ ጠይቋለሁ እሱ ያደርጋል በቃ ግዴታ እስኪመስል ድረስ ማለት ነው ለአንድ ተዋናይ ደግሞ በጣም ደስ የሚያሳይ ነገር ነው አብሶ ደግሞ በቲያትርና በፊልም ፍቅር ጠብላለ ሰው በጣም ትልቅ ነገር ነውና ለኔ በጣም ደስ ብሎኛል ባሸነፍም ባላሸነፍም በጣም ደስተኛ ነኝ ሰላም እንዴት ናችሁ መሐመድ ሸሪፍ እባላለሁ በቲክቶክ እናንተ በመታውቁኝ ሸሪፍ እባላለሁ ዛሬ ከህቴ ጋር አብረን የልብ ወግ ላይ ተገኝተናል እስኪ ራስሽን አስተዋውቂ ፌቨን ገዛኸኝ እባላለሁ የት እንደተወለድሽ ገሪ የተወለድኩት ያው እዚሁ አዲስ አበባ ነው አዲስ አበባ አዲሱ ገበያ ኦኬ ከተማ ልጅ የተወለድኩት አንተ እኔ ደግሞ ሾላ ነው የተወለድኩት ነው ሾላ እንጂ ሰፈሬ ጉርድ ሾላ ነው ሸሪፍ የተማረ ቄስ ትምህርት ቤት ላይ ተማርኩ ሰው አይ በእናንተ ጊዜ የለም በእኛ ጊዜ ነው ምን አይነት ልጅ ነበርክ ትምህርት ቤት ውስጥ እያለህ በጣም ነፃ ሰው ነኝ እና ከልጅነቴ ጀምሮ ዘፈን ነበር ወዘ ድምጼ አንቺ ነሽ እንዲጆሮሽን ይዘሽ ምናምን አልሰማም እንጂ ልጅ እያለሁ ሚዲያ ላይ በጣም እንደዚህ የምሬ ሰውነት ይመስላል ዘፈን ነበር በጣም ማለት ነውና የታምራትን ሐኪሜ ነሽ ምናምን ነበር 5ኛ ክፍል የሙዚቃ ክላስ ምናምን ነበር ተጫዋች ነኝ ምናምን 6 ስገባ ማስመሰል ጀመርኩ የነ ክበቦን የነ ፍልፍሉን ምናምን ድምጽ አሁን አስመስሉትኝ የለም ከዛ 7 ስገባ ነው ቦሌ አዲስ የሚባል ትምህርት ቤት ስገባ በቃ ይሄ ቲያትር ጀመርኩኝ ምናምን በጣም በጥባጭ በጣም ግን በጣም ራሴ ደግሞ ወደው ታውቂያለሽ መፎረፋሉት ክላስ ውስጥ ነው ምጣፈጠፈን ባስተማሪ ተጠፍጥፊ ክላስ ውስጥ ምናምን መቀለድም ማሾፍም ከፈለው ክላስ ውስጥ እና በጣም ጎበዝ ተማሪ ነበርኩኝ 30 አላጣ ከ30ኛ ከመጨረሻ መጀመሪያ አላጣ እንደዛ ያረኩኝ ትምህርቴን ቀጠልኩ ከዛ ምስራቅ ስገባ አንተን የተማርኩት ባይዘው የተማርኩት አይባልም ለካለኮልኝ ያጠናሁት አውቶ መካኒክ የሚባል ትምህርት ነው የተማርኩት ከዛ በኋላ ፊልም ተማርኩ ማለት ነው ፊልም 3 ቦታ ተምሬያለሁ ባይዘው ክሬቲቭ ተማርኩ ከዛ ቶም ተማርኩ ከዛ ልቀት ተማርኩ በኋላ በደንብ እነግርሻለሁ እሺ አንቺስ ዩኒቨርሲቲ 2ኛ ዓመት ተማሪ ነኝ ዩኒቲ ማርኬቲንግ ማኔጅመንት ስለ ልጅነትሽ ደግሞ አሉ ሰፈር ውስጥ እኔ ብቻ ነበርኩ ሴት ያጎቶቼ ልጆች ነበሩ እነሱ ከቤት አይወጡም ምናምን እኔ ብቻ ነኝ ከቤት የምወጣው ማሺ አላቀም አይደል እሺ ብዙ ጊዜ ከሴት ጋር ባሪሽ አይገጥምም ይላል ወንድም ይልኛል ወንድም የመጨረሻው ልጅ እኔ ነኝ ሴት ሁላችሁ ወንዶች ናቸው እና ከወንድ ጋር ስላደግኩ በቃ ከወንድ ጋር ነው ለመግባባት የሚቀልኝ እንዴት ወደ ፊልም ገባክ ወደ ፊልም ከመግባቴ በፊት እኔ ቲያትር ነው ምሰራ የነበረው ክበብ ውስጥ ጓደኛዬን ተከትዬ ነው ሄድኩት ያው 7-8 ላይ ትምህርት ቤት ውስጥ ክበብ ምናምን ሰራለሁ እና እዛ ስለምሰራ እንሂድ ምናምን ሲለኝ እኔ ሄድኩኝ ማለት ነው እዛ ክበብና ከሱ ጋር ሲሰሩ ምናምን አያቸዋለሁ ከዛ ተፈተነው ይግቡ ተባለ ተፈተነን ስንገባ አንደኛ ሆኜ አልፌ ገባው ማለት ገብቼስ ሁሉም ሲሰሩ እኔ ቁጭ ብዬ እነሱ ነው ማያ ቮካል ሲሰራ እያየዋቸው ያረጉሩሯቸው አይሰንጠቅም እንዴ ምናምን እያልኩ በቃ በጣም ነበር ማዝገው ምንም አልሰራ ቁጭ አንደኛው ተኮን ያለፍከው ለምንድን ነው ማሰራው ሰራለሽ ምናምን ይጻጥ ከዛ ያደኩ 10 ምናምን ስገባ ትምህርት ቤት ውስጥ ምናምን ጭራሽኔ ማሰራት ምናምን ጀመርኩ እዛ ያ ቡድን ፈርሶ ይክበብ ምናምን ቶሎ ነው ይፈርሰው ያን ነገር ይሰራታል ምናምን ልክ 10 ስገባ ያቺ ልጅ ገረገራ የሚባል ቲም ወሰደች ማለት ከዛ እዛ ሄድኩኝ ገባው ለመጀመሪያ ጊዜ ከቲያትርና ከፊልም ጋር ፍቅር ያዘኝ ማለት ያበደ ፍቅር ከዛ እዛ ከሰራው በኋላ ያው ቲም አሁንም ፈረሰ ከዛ እኔ ራሴ አሰሪ ሆንኩኝ ማለት ነው ቲያትር እንዲከበባት ውስጥ ምናምን ከዛ ገረገራ ድጋሚ ተቋቋመን እንደገና እዛም አሰሪ ያርገው እንደገና ጠሩኝ ከዛ ከዚህኛው ቲም ባቲ ይባላል ወደ 1 አመት ከምናምን አሰርቻለሁ ከዛ ወጥቼ ገረገራ ተመልሼ ገባው ማለት ነው ከዛ ገረገራ ከገባው በኋላ 2005 ምናምን አካባቢ ነው አሁን 13 አመቱን ጥቅምት 21 ያከብራል ቲሙና ከገባው በኋላ የቲያትር አሰሪ ሆንኩኝ ከዛ በኋላ ህይወቴ ሙሉ ቲያትር ሆነ ምናምን አዲስ አበባ ላይ 3 ጊዜ በቲያትር አሸነፍን
በፊልም በሾርት ፊልሞች አሸናፊ ሆነን የተለያዩ የቲያትር ኮርሶችን ብሔራዊ ቲያትር የቲያትር ኮርሶችን ወሰድኩ ምናምን እንዲህ እያልኩ ቲያትርና ፊልም ላይ ኖርኩ ማለት ነው። እማትረሳው ገጠመኝ አለክ? ቲያትር እየሰራ ነውና በሰዓቱ ያሳዝናል። ካለፈ በኋላ ግን ያስቃል። ልጅቷ ራሷን ትስታለች እና የቲያትሩ እየተሰራ ምናምን አልቀሳ ወደቀች። ሁላችንም የምንጠብቀው ጀስት ኢምፕሮ ስለሆነ ያልቃል ብናያት አትነሳም። ብናያት ደንግጬ እሄዳለሁ። ራሷን ስታለች እና በሰዓቱ በቃ ማለት በጣም ነው የደነገጥነው። ካለፈ በኋላ ግን ቁጭ ብለን በጣም የተዘናናንበት ነገር ነው። እስቲ ስለአንቺ ልጠይቅሽ። እሺ እንዴት ነው ወደ አክቲንግ የገባሽው? መንገድ እንዲቀየር የሚልበት አላ ተርን የምታረግ አንዲ ይሄን እንዲ ተርን የምታረግባት ገረገራ ነው። ግን ከዛ በፊት የሆነ ፊልም ያለው ምናምንና ደስ ይለኛል። እነ ባባን ሳይ ማንዴላን ምናምን ሳያቸው ደስ ይሉኛል። ግን እንደዚህ ሆናለው የሚል ሐሳብ የለኝም ነበር። ግን በሆድ ደስ ይለኝ ነበር። ከዛ ሰንበት ተማሪ ነበርኩ። እዛ ቁጭ ብለን አንድ የገረገራ ተማሪ መጣች። የገረገራ ደብተሯን ቁጭ አድርጋው ምናምን አየሁትና ስገልጠው ስለ ቲያትር ምናምን ተጽፏል። አማርኛ ላይ ጎበዝ እንደሆንኩ ታውቃለህ። በጣም ነው የምወደው አማርኛ ቅኔ ምናምን ይመቸኛልና ገለጥ ሳደርገው ቲያትር የሚላየው ደስ አለኝ ማለት ደስ ይለኛል። እንደዚህ አማርኛ ነክ ነገሮች ምናምን በጣም ነው ደስ ይለኝ። ኢቭን በቃ አስተማሪ ራሱ የሆነ ኤክስ ሲገባብኝ ተናድጄ ሂጂ ምናምን ሌላ ትምህርት እኮ አትንገሪ ናቋለ አነበብኩት ደስ አለኝ። ከዛ ቆይ ለምን ግን እኔ ማልገባም ምናምን አልኩ። እዛ መጣሁ ቀጥ ብያ ለምንድን ነው ቤት ያልነገርሽ? ለምንድን ነው ቀጥ ብለሽ እዛ መተሽ መስራት ፈልጋለሽ? እስከ ዛሬ ሲጀመር አንተም አልጠየቅኝም እኮ ነው ይበላ አይደል? አይ እኔማ እንደዛው ትኛለሽ። ፍላጎቱ ብዙ ሰው እድል ይመስለዋል ግን እኔ ግን አይመስለኝም። እኔ ፍላጎትሽ ነው ፍላጎት ማለት ከዛ ደግሞ የሆነ የሚያግዝ ነገር አለ። እኔ ያገለገልኩት ገብርኤል ረድቶኛል ብዬ ነው ማስበው። የሆነ ነገር አላቆም እኮ እኔ እንደዚህ ሆናለሁ ብዬ አስቤ እኮ አላቀም። ግን በቃ ፌቨር እንደዚህ ነው መሆን ያለባት፣ እንደዚህ ነው መቀየር፣ በዚህ ነው መቀየር የምትችለው ብሎ እሱ የሆነ እንትን ያለኝ ይመስለኛል። ትዝ ካለክ እያሰራሃቸው ስሜቱና እኔ ቀልድ ነው የሚመስለኝ። እግዚአብሔር እየሰሩና ያለቅሳሉና ከዛ አንቺ ተነሻለ አልከኝ። መቼ ነው ማረሰው? ከዛ በኋላ ነው በቃ ሲሪየስ ሆኜ መስራት ወረዱ አልከል ወረድ እየሰሩ እኮ ነው ሌሎች እዩ እንዴት እንደሚሰሩ ነው። ከዛ ስናይ ደብተሯን ያየውባቱን ያልኩልሽ ስታለቅስ እንዴ ምን እሺ ይመስል የብራና ሁሉ አራራ እሺ ገው ስትለን እንዴ የምርቀ ተሰራማ ከሰራ ጨበጨብክል ጎበዞች ነው። አይ በቃ ይሄ ነገር ደስ ይላል። ከዛ ቀጠልን አሁን እያለን ሲደረስን ማለት ነው። እስኪ ስለ ቲክቶክ እናወራ። ቲክቶክ ላይ የመሰለ ነገር አለ ግን እውነት የምሬን እኮ ነው። አንተ አሮስኪ እንዴት ጀመርን አንተ? ለኤንጂኦዎች እናቀርባለን። ለተለያዩ ኤንጂኦዎች በጣም ብዙ ኤንጂኦዎች ጋር አብረን እንሰራለን። በቲያትር ፕሮግራማቸው ላይ እናቀርባለንና ስናቀርብ አንድ ኤንጂኦ አብረን እንስራለን። ለዛ ግን 10,000 ፎሎወር ያስፈልጋል አለች። ከዛ አንድ ማሂ የምትባል ልጅ ነበረች። ቴንኪው በላታ ቴንኪው ማሂዬሽ 9,000 ፎሎወር ምናምን ነበራትና ባላገሩ ላይ የአክቲንግ ውድድር ነበር። እዛ እየመጣች እኔ ጋር ነው ሪሄርስ የምትሰራው። ትሬዲንግ እሰጣታለሁ ምናምንና ከዛ እንዲሳወራት እኔ ጋር እኮ አለ ምናምን አለች። ከዛ ደወልኩላቸውና አግኝቻለሁ አልኳቸው። ጀምር ምናምን ሲሉኝ ሀዊ የምትባል ልጅ ያለችና ሚኪ የሚባል ሚኪ ቀርጻል። እኔና ሀዊ ደግሞ ያኔ ፌመስ ነች። ከዛ እንስራ አልኳት። ያው የኔም ተማሪ ነበረች እዛው ገረገራ ነበር የምትሰራውና ከዛ አብረን እንትን ማለት ጀመር መስራት ጀመር። ምን ተከፍሎክ? 7 ቪዲዮ 50,000 ብር አካባቢ ነው የተከፈለኝ። ከዛ እኔ ምንም አላቅም ስለ ቲክቶክ ምናምን ኦሬዲ ያየሁት ነገር አለ። ስለዚህ ሰራሁት። ስሰራው የመጀመሪያው ቪዲዮ ወደ 200,000 ታየው። ደስ አላቸው ምናምን እነሱ። ከዛ 6ቱን ቪዲዮ ሰራ ጨረሰን። ከዛ ወደ 70,000 ብር ተደርጎ ተከፈለኝ ተጨምሮ ማለት ነው። ከዛ እንስራ ስላት እሷ ቢዚ የሆነች መጣች። ከነ ፍላጎት ጋር ሰራለች። ክላስ አለባት። ከዛ እንደገና ደግሞ ገረገራ ቲያትር አለባት የቤት ምናምን። ከዛ በጣም ቢዚ ስትሆንብኝ ለ2 ወር ያህል ምናምን አቆምኩ። ከዛ አስብ ነበር የሆነ ነገር መስራት እንዳለብኝ በሳጭም ነበር። እሷ ልክ ልትሆን ትችላለች፣ እኔ ግን እናደር ነበር የምር። ከዛ ቤት የገባው ተናደድኩ። ቁጭ ብዬ 30 ደቂቃ አየሁኝ። ሳይ ምን እንደሌለ ገባኝ ማለት ነው ቲክቶክ ላይ። አዎ በጭራሽ እኔ አንቺን አላሰብኩሽም። በጃለ ወርቅ ከመዳብ ይቆጠራል። እሺ በጭራሽ በቃ ማለት አስቢው አንቺ ተማሪ ነሽ፣ ተምረው ጨርሰው ከኔ ጋር ፕሮዳክሽን ላይ የሚለፉ የሚሰሩ ልጆች አሉ በፊልሙ በቲያትሩ። እነሱን ነው ማየው ማለት ከነሱ መሃል ማች የሚያደርገኝ ሰው ነው ማየው።
ከዛ እዚህ ጋር ደግሞ ቢዮችንም ሳያቸው እንደዛው እየፈለኩ ከዛ ክላስ ነበርኛ እኔ ልቀት ኮሌጅ ጀመር ነበር ፊልምና አሳይመንት ተሰጠን ማለት ነው ልክ አሳይመንት ሲሰጠን አንቺን ምን ከማን ጋር አሰብኩሽ አሁን ካልኩሽ ከሃዊ ጋር አፎሚያ ደግሞ ከማሂ ጋር አድርጌ ከሁለት አንዱ ደብል ካስትና ሜን ካስት አድርጌ ላወዳድር ነው ለፊልሙ ማለት ነው ለሾርት ፊልም ከዛ እጃቸውን እያወጡ ክብ ሰርተን እያወራን ፕሮዳክሽን ላይ አረ ፌቨንማ ትልቅ ነች ይሉኛል ፌቨንማ እኔ ደግሞ ከማሂ ፌቨን ታንሳለች አልገባችሁም ምናምን እላቸዋለሁ ስክሪን ላይ ደግሞ ስታት በጣም ነው የምታንሰው ሊሰሙኝ አልቻሉም ከዛ ዝም ያይኔን ጨፍኝ ሳሳ ማፊትሽ ከፊቴ ጋር ገጠመልኝ ሳቅሽ ገጠመልኝ ምናምን አሃ አልኩኝ ማለት ፊልሙን ተውኩት ማለት ፊልሙን ዝም አልኩና ጨርሼ ቤቴ ሄድኩ ሐሙስ ቀን ቤቴ ጃሰብኩት ሳስበው ካንቺ ጋር በደንብ ነው ማች ማረግ አልነገርኩሽም የነገርኩሽ ገረገራ ገብተን እሁድ ቀን ነው ነገርኩሽ ማለት ይመስለኛል ቀርጻኑ 9 ሰዓት አካባቢ ነው ለቀቀ ያን ነው 9 ሰዓት ለቀቀ ነው 4000 ምናምን ታየ ከዛ ማክሰኞ ተገናኘን ያኔ ክላስ አልነበራችሁ ምናምን አጥዋት ቀረጽ ነው 7 ሰዓት ላይ ለቀቀ ነው በ30 ደቂቃ 200 ከዛ በኋላ ማሽን ነው ምናምን እንትና ሄለንት ላይ ነበር ይሄ ነገር ግን ሰው የሆነ ነገር ያረገ ፕራንክ ያረገ እንደሆነ ማታ ወደ 800,000 ሆኗል 7 ሰዓት ተለቆ ፎሎወሩ ራሱ ቆሶታል ከ18000 ወደ 65000 ገብቻለሁ በአንድ ቀን ለኔ ኖርማል ነበር እኮ በጀመረ እሺ ምናምን ስትይ የነበረውን ስሜት አውሪኝ ማለት እሺ ስትይና ከዛ ያ በሁለት ቪዲዮ 100,000 መድረሳችን ምን ስሜት ሰጠሽ እስቲ እሱ ነው ካስታውስ በቲክቶክ የሆነ ብዙ የሚገኝበት ሰዓት አልነበረ እና በቃ እንስራተን ያ እዛች ጋር ገረገራ ጋር አባቴ ነህ እሺ ችግር የለም እምቢ አለ ነገር ያው አክቲንግ አይደለም የምንሰራው አክቲንግ ነው የምንሰራው ቲክቶኩም ላይ አክቲንግ ነው ያው ቦታ መቀየር ነው እዛ እሺ ችግር የለም የመጀመሪያው ስንቀርጾ አራት ታየ አይ ኖርማል ነው ያንተ ማነቀው ማደግሞን እንደዚህ አይደለም ከዛ ሁለተኛው 200,000 ሲገባ ይሄ ነገር እንዴት ነው እሺ ከዛ ሶስተኛው ስንደጋ ሲሄድ ይሄ ነገር ሌላ ታሪክ ከዛ ላይቭ ገባንበት ደግሞ የልደት ይቀር 100,000 በ3 ቪዲዮ ነው ምናምን ገባን 100,000 ትዝቃለ 100,000 ገብተን ለመጀመሪያ ጊዜ ነው ላይቭ ይዘይ ስትገባ እዛ ያ 100,000 ገብተናል በላሱ ያመለን የሰራነው ቪዲዮ ራሱ ኢን ሚሊየንስ አራራ ከዛ ላይቭ ይያ ተገባለው ምናምን ስትል ሰውጥ ይማደ ላይቭ ላይ እሺ አበባ ይወርዳ አበባ ቆያን ይብስኩ አበባ ብዙ ነው አረ በቃኝ ተሰረከኝ እዛ ደግሞ የመጀመሪያ ፕሮሞሽናችንን ስንሰራ እቺ ላውራው ዲብሩ አውሪያ አዎ እንዴ 8,000 ብር 2,000 ብር ያው የምግቡ ነው የበላናት አለው ልፋት ግን እግዚአብሔር ይመስገን ከዛው ማለት ነው ቲክቶክ ሲባል ዝም ብለሽ ሰርተሽ የምትለቂው ነገር ይመስላል ግን አይደለም እኔ በጣም የሚገርመኝ ነገር ምን ታውቂያለሽ በጣም ኮሚትድ መሆን ይጠይቃል በየቀኑ ቀረጻ በየቀኑ አይዲያ አስተማሪያችን ፊልም ሲያስተምረ ምን ይላል ፊልምን ማሳጠር ነው የሚከብደው ይላል አክቲንግ ቲክቶክ ለሚሰሩ ልጆች ነው ማወራውና ሙዚቃ አስበሽ አይዲያሽን በዛሽ በአንድ ደቂቃና በሁለት ደቂቃ ውስጥ አስገብተሽ መናገር መቻል በጣም ከባድ ነው ደግሞ ሳትንገዳገጂ መሄድ በጣም እኛውን አመት ከ7 ወር ማለት በአመት ከ1 ሚሊዮን በጣም አሪፍ ነው አይደል ከዛ ደግሞ ደስ የሚለው ምን እንደው ታውቂያለሽ ቪዲዮ የትም ቦታ ቢከፈት አያሳፍር ደስተኛ ነኝ አዎ እኔ ህፃናት ምናምን ሲያቅፉ እግዚአብሔር እንደ ደስ ህፃናት ወይኔ እኔ እንዴ ያይታል ማለት አይ ትላልቅ ሰው ዳራ የትላልቆች እንዴ ማለት ታያለህ ቲክቶክ ያያሉ ፋዘር እንዴ አሰዋል ማለት ወድሻለሁ ሲልታል ትልቅ ሰው ማለት ያ ሰው እኮ ቲክቶክ ይዘጋ የሚል ሰው ሊሆን ይችላል እኮ ግን መጥቶ አንተ በጣም ነው የምወድሽ በጣም ነው የምትሰሪው ስራ ያሳፍርም በቃ ደስ ይላል የትም ቦታ እኔ ሞድ ቢያ ማንንም ሞድ ሲጀመር አይዝም አንተ ስራ እንደዚህ ወጣ እንዴ ያደርጋል የሚባል ሰው እኮ አለ በስራው ግን የኛ ስራ እኔ እንደዛ ተብዬበት አላውቅም ሳቅም አለው ስሜት አለው ከሰዎች ጋር አታች ያደርጋል አለው የሆነ ሐሳብ የሆነ ነገር መናገር ስለምንፈልግ አሪፍ ነው ብዬ አስባለሁ ጥሩ ቤተሰብ ሰጥቶናል ጥሩ ወዳጅ ሰጥቶናል ምን እንደሚያናደኝ ልንገርሽ እሺ በዚህ ጋር ማለት በጣም የሚያናደኝ ነገር ደግሞ እንኳንም አልሆንኩም ምለው የትሬንድ ሰው መሆን በጣም ነው የሚያናደኝ ስቴብል ሆኖ የሚሰሩ ሰዎች አሉ ታውቂያለሽ በጣም በቃ ጊዜያቸውን መስዋዕት አድርገው ምናምን እነሱ ሳይጠቀሙ የሆነ ሰንበዲ ይመጣና
ማንም ሰው መረዳት አለበት ብዬ አምናለሁ። ግን እርዳታ የሚያስፈልገው ሰውና የሆነ ሰው ይመጣና የሆነ ትሬንድ ይሆንና በዛ ሰው ሸቀል ተደርጎ ሲታለፍ ምናምን ይደብራል። የሐሳብ ሰዎች ናቸው ወደፊት መምጣት ያለባቸው። ማለት የሐሳብ ሰዎች ማሳቅ በራሱ ሐሳብ ይፈልጋል። እንደዚህ አይነት ሰዎች የሚያዘናኑ የሆነ አሪፍ ነገር የሚሰጡ ሰዎች እና ስቴብል የሆኑ ሰዎች እንደዛ ቢያደርጉ ደስ ይለኛል። እኔ ግን ባለመሆን የትሬንድ ሰው ደስ ይለኛል። እውነቱን ስነግርሽ ማለት ትሬንድ ሆነሽ እኮ ከዛ በኋላ አሪፍ ሐሳብ ካለሽ በዛው ማስቀጠል የቻሉ ጎበዞች ናቸው። ግን አንድ ነገር ብለሽ ከዛ በኋላ መድገም ካልቻልሽ ምንም ጥቅም የለውም። ስንት ብር ተከፍሎሻል ከፍተኛው? እስቲ ንገሪ። አጥፍቼዋለሁ ግን እናገራለሁ። ጠፍቷል እንጂ ላይ የለም እንዲህ ብዬ አላወራም። ግን እግዚአብሔር ይመስገን ብዙ ነው የተከፈለን። እሺ ቲክቶክ የሆነ ጠቀመኝ የምትለው ነገር ምንድነው? በፊልም አንፃር ማለት ነው። ክበብ በጣም ቆይቻለሁ። ጀስት እዚህ ጋር ስም አልጠቅስም ምክንያቱም እነሱ ናቸው ስም መጥቀስ ያለባቸው ብዬ አስባለሁና ብዙ ልጆች ወደ ፊልም ዓለም እንዲገቡ ወደ ሙዚቃ ወደ ዳንስ ወደ ውዝዋዜ እንዲገቡ መንገድ ከፍቻለሁ ብዬ አስባለሁ። ያው የኔ አቅም አይደለም የራሳቸው አቅም ነው። ግን እኔ መንገዱን አሳይቻቸዋለሁ ብዬ አስባለሁና በጣም ወደ ኋላ ቀርቼ ነበር። አሰሪ እኮ ለራሱ አይሰራም። እንደ ሻማ ይቀልጣል። ነው አሮጀን ረፍተላልና ልክ ቲክቶክ መስራት ስጀምር ግን ከፊልም ሰዎች ጋር በደንብ ቅርብ እንደሆነ አደረገኝ። ለቲያትሩ ቅርብ እንደሆነ አደረገኝ። የምፈልገውን ነገር አውጥቼ እንድሰራ አደረገኝ። አሁን ላይም በኋላ አውራሻለሁ በጉማ የታጨው ሰው ነኝ። ጉማ ላይ ታሽታለሁ። ምርጥ ተስፋ የተጣለበት ወንድ እና እሱን አውራሻለሁና ወደ ፊልሙ በደንብ እንድቀርብ ከሰዎች ጋር በደንብ እንድቀርብ አክቲንግ ክላስ አለኝ። ክላስ ሰጣለሁ። ለዛ ክላስም በደንብ ነው የጠቀመኝ። ማለት በደንብ ተማሪዎችን እንዳሰለጥን እኔም ላይፌን እንዲቀየር አድርጓል። ከሚዘገንን ህይወት ነው አንዳንዴ ምን እላለሁ መሰለሽ እኔ ያሳለፍኩትን ህይወት ተናግሬ እንዲያልፍልኝ አልፈልግም። ካለፈልኝ በኋላ ግን ያሳለፍኩት ነገር ለሰው ይጥቀምም አይጥቀምም ማውራቴ አይቀርም። ግን በሱ ላይ ተሸጋግሬ ማለፍ አልፈልግም። አሁን በጣም አልহামዱሊላህ የሚያስብል ስለምን ስጠኝ አልለው ኧረ እባክህ ጨምርልኝ ነው የምለው። ጨምርልኝ አልበቃኝም ጨምርልኝ አንተ አይጎልብህም ነው የምለው። ስለዚህ ጨምርልኝ እንድል ነው ያደረገኝ። ስለዚህ ዛሬስ ተሰምቶኛል። እሺ የሆነ ጥያቄ ልጠይቅሽ ከዛ በፊት ግን ሻይ ልጋብዝሽ። እሺ ስለኔ ስታስቢ በጣም ደስ የሚልሽና በጣም የሚያናድድሽ እንዲህ ባታረግ ምናምን የምትይ ነገር ከየትኛው ልጀምርልህ? አንቺ ሚቀልሽ በእርግጠኝነት በጣም ከማናደድሽ ይመስለኛል። አይ ብዙ ስለሆነ እሱ ከልጭ ቀለል ያለች ነገር እሺ አይ በጣም ደስ የሚለኝ ነገር ምንድነው መሰለክ የሆነ መንገዴን አስተካክለህልኛል። የምሬን ነው። እሺ አሁን እዚህ ጋር ያለችው ፌቨን ይሰራት አንተ ነህ ከእናት ከአባት ይቀጥለው ማለት ነው እና ከገብርኤል ቀጥል እሱማ ከጊዜ እና የሆነ ብዙ ነገሮችን በቃ መንገድ ያስተካከልክልኝ አንተ ነህ። አንተ ባትኖር ማለት ነው ኖርማል አላ ትምህርት ቤት ሄዳለሁ እመለሳለሁ ቤት ከዛ ያለፈ ሌላም ነገር ውስጥ ልገባ እችላለሁ አላውቅም። በቃ ለኔ የሚሰማኝ የሆነች ትልቅ ሴት ናት ወደፊት ትልቅ አክተር የምትሆን ሴት ቤተሰቦቿን ሀገሯን የምታኮራ ሴት አድርገሃታል እኮ ግን ከዚህም በላይ ይሆናለሁ ገና እና የሆነ ህልም እንዲኖረኝ አድርገኸኛል። ወደፊት ምን መሆን ትፈልጊያለሽ የሚለው ለኔ ኖርማል ነበር። የሆነ ቦታ ተቀጥሬ እሰራለሁ። አሁን እንደዛ አላስብም ጭራሽ በቃ በራሴ የራሷን ችላ የምትቆም ሴት እንደዚህ አይነት ሐሳብ እንዲኖራት ነው ያደረጋት። አይ ደስ ይላል በጣም እማናድድሽ ነው። አቤት አትሰማም ሸሪፍ ነው ካልክ በቃ ነው ይሄ ጥቁር ነው ጥቁር ይሄ ቡና ነው ካልክ ነው ለኔ አይደለም እኮ ከዛስ የሆነ ጥፋት ታጠፋላ ሽፍንፍን የምሬን እኮ ነው በቃ ወረሰው እንደተፈው እኮ ታውቃለሽ ሸሪፍ ታውቃለህ አይደል እውነት ታውቃለህ። ከዛ እሱን እንትን ለመደበቅ በቃ እንደዚህ ሆኖ እንደዚህ በቃ የሰው ልጅ ነኝ እኔ በጣም ነው የምናደደው ሸሪፍ ታውቃለህ በትንሽ ነገር ቶሎ ነው የምናደደው። ምንም አንተ ኖርማል አለክ አልহামዱሊላህ ትደኛለህ ቁጥሩ በጣም ጥሩ እኮ ነው ግን አይደለም ሸሪፍ በጣም ኖርማል መሆን ልክ አይደለም እውነት እንዴ ኖ ላጠፋው አንተ አትሳቅ የምሬን ያረጋግጥ ምን ነገር ሶ ጠፋረ በቃ አልহামዱሊላህ በቃ ጠፋ እንደዚህ አይደለም ሸሪፍ የሆነ ነገር ሆንኩኝ ብዬ ስናደድ በቃ ተይው ከዛ ያ ነገር ሌላ ነገር ይዞ ይመጣል። መናደዴ እኮ ልክ አይደለም እንደዛው ኦቨር መናደዴ ግን በቃ እየተውኩት መምጣት ጀመርኩ። የሆነ ነገር ሲጠፋ አይ በቃ የሆነ አይ በቃ
ይሄ ነገር ሲደጋገም የሆነ ቸልተኝነት ይሆናል በጣም ሲበዛ ገብቷል አባባል አዎ በጣም እንደዛ ነው እንደዛሬም ማስረድተሽኛል እና በጣም ነው የምታናደደኝ ደረቅ ነክ ምን አታስቁመኝ አታስጠብቀኝ በጣም እውነት አታጠብቀሽ ሰው መጠበቅ አልወድም እውነት የምሬን ነው ሰው እንደዚህ ቆሞ መንገድ ላይ መጠበቅ ምናምን በጣም ነው የሚያስጠላኝ እንደዛ ነው እኔ ምንድነው ከኔ የምትወደው አይደለም አቃለው እሺ እዚህ ግን እንደና በጣም ወድልሽ ነገር በጣም ተጫዋች ነሽ እኔ ላይ ያለው ነፃነት አንቺ ላይ አየዋለሁ በጣም ነው የምትወጂኝ እና በጣም ነው ደስ የሚለኝ እውነት እኔ እህቴ ልትወደኝ በጣም ነው የምፈልገው በጣም እና አንቺ ደግሞ በጣም ነው የምትወጂኝ ደስ የሚለኝ ደግሞ ፍቅርሽን መግለጻችሁ እና አለመሻል ግን ደስ የምር ለምንድን አላቅም ለምወደው ሰው ፍቅር መግለጽ አልችልም በቃ አልችልም የሆነ ልናገር ነው አምባዬ ቀድዋል ሸሪፍ እና እኔ በቃ ደስ የሚለኝ ነገር አለመናገርሽ ለምን ተናገሪ ብዬ ሳስጨንቅሽ የምትመልሽልኝ መልሶች ምናምን የምታረጋቸው አክቶች በጣም በቃ ንፍር ነው የሚያደርገው እኔ ደግሞ በጣም ጎበዝ ነኝ በመናገር ይጨንቀኛል ታውቃለህ እውነት ይጨንቀኛል በዚህ ለቀረብሽው ሰው በጣም አዛኝ ሰው ነሽ በጣም ከዛ ደግሞ በጣም ድጋፍ መሆን ትችይበታለሽ በቃ ማንንም ሰው በቃ ዘና ብሎ አንቺ ላይ መደገፍ ይችላል ያንን በደንብ ነው ያየሁትኝ በጓደኞቼሽ ምናምን ምክንያቱም አክሽን ሲሉሽ የሆነ ነገር ሲሉሽ ምናምን በጣም በቃ በደንብ ነው ሰው አንቺ ላይ መደገፍ የሚችለው ያ ነገርሽ በጣም ደስ ይለኛል እና ድጋፌ ምርኩዜ እና በጣም የሚያናድደኝ ነገር ልንገርሽ ሐሳብሽን ተናገሪ ስልሽ ስታለቅሽ እንዴ ቅባረግሽ ደስ ይለኛል በቃ ማለት እህቴ ምላት ሴት ምታለቅስ አይደለም ፈልገው ግብሽ ሐሳቧ ማስረዳት የምትችል በራስ መተማመኗ ሙልት ያለ በቃ ማንንም የማያስደነግጣት እንድትሆን ነው ፈልገው አንቺ ደግሞ ተፈጥሮ ልበለው አላቅም ባህሪሽ ይሁን አላቅም ግን ይቀር አይቀርም አላቅም ግን የሆነ ነገር ሲመጣ እንባሽ ነው ግጥም የሚለው ሰው ደግሞ እንባን የሽንፈት ምልክት ያደርጋል ማቀው ሰው ጋር በቃ እንባ የሽንፈት ምልክት ይመስላል ስለዚህ እንደዛ እንዳትሆኚ ይፈልጋሉ ያ ያናደኛል በጣም ሁለተኛው እኔን አሰሚኝም ወይኔ ሰው ቆማ በጣም የምሰሚኝ ነው የሚመስላቸው ምናም ቲክቶክ ላይ ምናም ሲያዩ ምናም አንቺ እንደምትዩ ቁስል ነው የምታደርግ እኔ ያስረዳውሽ እኔ እኮ ይሄንን ያን ሐሳብ ለሌላ ሰው አስረድቼው ገብቶታል ለኔ ሲሆን አይገባሽም ማለት ችግርሽ ምንድነው ማለት እኔ አንዳንዴ ምን እንደማስብ ታውቂያለሽ ካንቺ ጋር ሰውን እህቴ ብቻ አይደለም ማስበው ጓደኛዬ ብዬ ነው ማስበው ገብቶሻል በጣም ቤስት ፍሬንዴ በቃ ካጠገቤ ማጠፋ ሁሉንም ነገራት ቤስት ፍሬንዴ አንቺ ነሽ ብዬ ነው ማስበው እንደዛም ነሽ በርግጥ እና ያንን ስለሆንሽ ያንን እፈልጋለሁ በቃ እንድትሰሚኝ እንድታውቂ ምናምን ሁሉንም ነገር እንዳውቅ ምናምንና አንቺ ደግሞ ደረቅ ለኔ ሲሆን ሌላ ሰው እኮ ቢነግርሽ የምትቀበዩ ይመስለኛል ሁላ የመጨረሻው የሚያናድደኝ ነገር ምንም የለም ቀጥይ ማልቀበልክ እዝነው ወንድም ስለሆነ እንደዚህ እውነቷን እንፈራርጠው እሺ ምንድነው ሃይማኖታችሁ ይለያያል እህትና ወንድም ናችሁ ወይ ይሉናል አላየሽም ሙፍቲን የሚያህል ያገር ዋርካ ሲሞት እዚህ ጋር ደግሞ ሌላ ትልቅ ፓትሪያርክ ያገር ዋርካ ለዛቸው ያለቅሳሉ እኔ በኔ እምነት ሀገሬና ባንዲሬ ሌላ ታሪክ ነው እኔ ውስጥ ያለው ቦታ በጣም ነው ሞዶ በጣም ሌላ ቦታ ነው ያለው ስቲል ሳስተምር ኢትዮጵያ ሳለል ወይ ሀገሬን ሳልጠራ አላስተምርም ማለት ይቻላል አብዛኛው ነገር ከሱ ጋር ነው ማገናኘውና ምልልሽ ፈልጌ ነው ከኛ ህይወት ጋር ስናገናኘው ኢትዮጵያ ውስጥ እስከሆነ ድረስ እምነት እንደዚህ ነው ኢትዮጵያ ውስጥ ጥልፍልፍ ነው አንዱ ቤት ክርስቲያን አንዱ ቤት ሙስሊም ምናምን ይኖራል አንዳንዴ አንዲ አውጥተሽ ለማህበረሰቡ ለማትናገሪው ነገር አለ ሁሉም ነገር ገመና ወጥቶ አይፈስ ገብቶሻል ግን ፋሚሊ ውስጥ የሆኑ ነገሮች አሉ ስለዚህ ያው እምነት ደግሞ እኛ ሀገር የተለመደ ነው አለህትና ለወንድም የተለመደ ነው ማለት የሚያገናኘን ነገር ይኖራል ከዛም የማያገናኘን ነገር ይኖራል ያ ግን ለኛ ኖርማል ወደ አንቺ ልምጣ የመጀመሪያ ሲኒማ ፊልምሽን አስመርቀሻል እስቲ ስሜቱ እንዴት ነበር መጀመሪያም ያን ስትቀበይ የነበረው ስሜት አሁን አንቺ ቲክቶከር ተዋናይም ነሽ እና ተዋናይ ሆነሽ ስታገኘው ያለውን ስሜት እስቲ አውሪ ዳይሬክተሩ አወል ኢንድሪስ ይባላል ነው ቲክቶክ ቪዲዮ ላይ አይቶኝ ካስት አደረገኝ ከዛ ከርተን ኮሌ የምትሰራውን ታውቃታለህ ቀይዋ እሷን እቺን ነው የምፈልገው ብሎ አሳይቷት ከኔ ጋር ተመሳሰላለች መሰል ኦኬ ያቺን አመጡበት ከዛ ሲያስተይ እና ልጅቷ ተለቀተላለች እሷ አይደለችም
እቺኛው ምናምን ከዛ አንድ አጋጣሚ ደግሞ ፕሮሞሽን ሰርተን ነበር የሆነ ጨፊ ፈርኒቸር ኦኬ የሱ ያጎቱ ልጅ ምናምን ነገር ነው መሰለኝ አይ ቲንክ ኦኬ ከኤልያስ ጋር ማለት ነው የዚች ልጅ ስልክ ቁጥር ምናምን ሲላው ሰጣው እዚች ጋር ተቀየረች አይሽ መንገድ ቀይር ስክሪፕቱን የተቀበልኩት ቀን የታህሳስ ገብርኤል ያመቱ ነበር ገብርኤል በዋዜማው ነበር ሲሰጠኝ የተሰማኝ ስሜት እስከ በቃ ገብቼ እስካነበው እንዴት እንደቸኮልኩ የመጀመሪያ ስራ ነው እስማ እንዴት ደስ ለማንም አላወራውም ሸሪፍ በቃ ተቀርጾ እስከሚያልቅ አንተ ታውቃለህ እና ማሚ ታውቃለች በቃ ማለት ለማለ በቃ ፈራው ብናገር ማጣው እየመሰለኝ ያምሬን እኮ ነው ማጣው ከዛ ግን የሆነ ትንሽ እየለመድኩ ስትመጣ እኮ ትናገራለህ እዛ አነበብኩት አንተ እኔ እኮ እንደዛ አይደለም እኮ ባንድ ቀን ያሊቱ ብሎች ጨርስ አረጋላ ከዛ በሶስተኛው ቀን ምናምን ጠርቶኝ ነበር ለሪሄርስ አወል ኦኬ እግዚአብሔር በቃ አሁን ነው በቃ ታይሜ አሁን ነው ያልኩት እግዚአብሔር በቃ አሁን ካሳየው የሆነ ነገር እንደሚቀየር አውቃለሁ ገባው እመቤቴ ኬት እንደምታላቀው ይሄን ሲን እንስራት ለያሰረኝ መጣ እኔ ራሱ ደነገጥኩ አላመጣውም እኮ የምርሽ ገረገራ እንደዛ ብታሰረኝ ባንዴ ነው አይመጣም በእውነት አይመጣም ደሞ ሲኑ አብዛኛው የሆነ ካራክተሯ የምትነካ የሆነች ስስ ስለሆነች የስሜት ሲን ምናምን ይበዛዋል ወይኔ ጌታዬ እኔ ራሴ በራሴ ተገረምኩ የምሬን ነው እንደዚህ ሲን እያባባለኝ ምናምን እሰራዋለሁ እንዴ አልተለማመድኩትም እውነቱን ስለነገር ስክሪፕቱን አይቼዋለሁ ካራክተሯ ምን አይነት እንደሆነች ተረድቻታለሁ ምናምን እሱ ሲነግረኝ ገብቶኛል የሆነች ነገር ሲጨምርልኝ ገብቶኛል ከዛ ኢቭን የሁለተኛው ቀን የሪሄርሱ የመጀመሪያው ቀን ምናምን ነው ሸምድጄ የገባሁት የምር አንዴ ሲኑን አይዋለሁ አውቀዋለሁ ሲኑ የመጀመሪያ ስራ ነው ተቀልዳለኝ ከዛ በቃ ገረመው በእውነት ከዛ በቃ እቺ ናት ፍቅር አለ ፍቅር ነው ካራክተሩ እቺ ናት ፍቅር እቺ ነው በቃ እቺ ነው ፍቅር ቀረጻ ላይ ፈልጋታል አልፈጀበትም ከዛ አንድ ላይ ደግሞ ከሁሉም ጋር ሪሄርስ ነበር ከዛ ችግር የለውም ተማምኖብኝ ለዛንተ ሰራ ነው ምናምን ነገር በቃ ደስ አለ እውነት አወል በቃ እንደፈለኩት መጥቶልኛል ግን እኔ በራሴ ስራ አረከም ቀረጻው ላይ ጭራሽ በቃ የምር አንድ ሲን ሰራለው ሸሪፍ ገብቻ አለቅሳለሁ ኢቭን ላንተ እኮ ደውልሃለሁ ደውዬ በቃ ሸሪፍ በጣም ይቅርታ አልሰራሁትም በቃ ይቅርታ ማርያም አንድ ሲን ሰርጪ ገባና በጣም ይቅርታ በቃ አንተ ያስተማርካትን አይነት ሲት አላመጣውልህም ይቅርታ ማርያም እንደዛ ነው የሚሰማኝና ስሰራ ያለው ስሜት እንዴት ደስ እንደሚል እና በቃ ክሩ ራሱ በጣም ሰፖርቲቭ ናቸው በጣም ማለት ነው በጣም ሁሉም ነበር ያያገዙኝ የነበረው ደግሞ ሁሉም ተግባቢ ናቸው ምና የመጀመሪያ ቀረጻዬ ስቀረጽ እንትና ላይ ሪከብቶ ብላ ደንግጦ ነው የሚያየው ከዛ ምን አናወራም አውርተን አናውቅም ታውቃለ ሳውንድ ማን አያወራም እኮ ከማንንም ጋር ይጫወት ምና መጣና በጣም እሺ አሪፍ ነው ብሎሽ ይቻላል እንደዚህ መስራት ይችላል እሺ አስሮ ከገረገር ያለበ ነገር ሰርተን አናውቅም ቲክቶክ ላይ ነው የመጀመሪያ ስራዬ ነው በጣም ደስ ይላል መርቃቱ ነው ሌላ ታሪክ ሸሪፍ ገባን መርቃቱ ነው ፊልሙ ሲታይ ሸሪፍ እኔ ፊልሙን እኮ አላየሁትም የራሴ እንዴት ነው ወይኔ ጉዴ ፈላው ለነዚህ ነው ወይኔ ጉዴ ፈላ ሰው ይወደውን እግዚአብሔር ሰው ይወደውን እንደው ባለሙያ ይወደውን እግዚአብሔር ሐሳቤ እንደዛ ነው ሰርቻለሁ ወይኔ ጉዴ በቃ ተበላው እንደዚህ ነው ሰው ቆንዶት እኮ ያደረች ሰውታ አላምንም እንዲ ሼክ ያደርጋል እግዚአብሔር ሼክ ከዛ በረክ ላይ ሰውታለ በቃ ግሬ እንዲ እየተንቀጠቀጠ እጂ የክብር እንግዳውን አይዞሽ ተረጋጊ ሰርተፍኬት ይሰጥሽ እንዲ ሰው ቀና ቢል በቃ ያለው ስሜት ሸሪ ሰው ሲጮህ ምናምን በቃ ሌላ ታሪክ ሌላ ዓለም ማርያም ሌላ እንዴት ደስ እንደሚል ደግሞ የመጀመሪያ ስራ ነው የመጀመሪያ ስራን ሰው ወዶ ቆሞ ሲያጨበጭብ በስማ ያለው ስሜት እናንተ መጣችሁ ደግሞ ሰርፕራይዝ ልታረጉ ይበድርክልኝ መጣች መስኪ በገብርኤል ስዕሊዛ አንተም ሞዶን ታቃላ አሻንጉሊት ይዘመጣ ሌላ ታሪክ ነበር በቃ ምርቃቱ ሌላ ታሪክ ርዕሱ ምንድን ነበር ልዩ ዓለሜ ፊት ለፊት ነው ማን ነው የሰራበት ቅድስት አለች አንጋፋው አክተር ዳንኤል ሙሉነህ ኤልያስ አለሙ አለ ዳይሬክተሩ አወል ኢንድሪስ ነው እና ብዙዎች ተሳትፈውበታል አሪፍ ፊልም ነው በጣም ደስ ይላል ማለት ለመጀመሪያ ፊልም የሚሰማሽ ስሜት ለሁሉም ፊልሞች ሊሰማሽ ይገባል ምክንያቱም አሁን አንቺ እንደዚህ እስክታለቅሽ ያወራሽው
ሙያውን ስለምታፈቅሪው ነው እንጂ ሙያው ኢትዮጵያ ውስጥ ለተዋናዮች የሚገባውን ያህል ክብር አግኝቶ ወይም ደግሞ የሚገባውን ያህል ከፍሎ አይደለም ከዛ በላይ በቲክቶክ አንቺ በቀላሉ ታገኛለሽ እውነት ኢቭን እንዴ እኔ ፊልም እኮ አዋጥቶኝ አይደለም እግዚአብሔርን ባንድ ያማመጣው ነገር ነው የተከፈለኝ ግፍያ ባንድ ቲክቶክ ቪዲዮ ማመጣው ነው ግን ከእንትኑ ፍቅሩ ይበልጣል በስማ ፍቅሩ ስላለ ነው ክብሩ ስላለ ነውና ይሄ ፍቅርና ክብር ያው እንደዚህ እንዳለ ይቀጥል እስኪ ስላልነጋም ጉማሌ ስለታጨበት ፊልም እናወራ ቡዛዩ ይባላል በጣም ወደ ጓደኛዬ ነውና ኮሌጅ አብረን ነው የምንማረውና እዛ ኮሌጅ ውስጥ እኔ ቲያትር አሰራ ነበርና እሱም እንደዛው ከኔ ጋር አብሮ ያሰራል እና እሱን ስክሪፕት የምናውቀው ያኔ ነው ገና ተማሪ ሆነን ነው ስክሪፕቱን የምናውቀው እና ስለ ስክሪፕቱ እናወራለን ምናምን ከዛ ፊልሙን የሚሰራበት ጊዜ ላይ መጣን ማለት ነው ስንመጣ እነ ሙሉ ዓለም ጌታቸው እነ ኑሐሚን ምናምን ናቸው ያሉበትና አንድ ልጅ ካስት ተደረገ እኔ አሁን የሰራሁትን ካራክተር ማለት ነው ከዛ ሲያየው ሲኑ በጣም ትንሽ ነው ዛን ጸጉሩ መቆረጥ አለበት ሙሉ በሙሉ መላጣ መሆን አለበት መላጨት አለበት ምክንያቱም የካንሰር የመጨረሻ ደረጃ ታማሚ ነው በትንሽ ክፍል አለላጭም ማለት ከዛ ጸጉሩን ተላጨው ከዛ በቃ ይበሽተኛው ነው መሲት ባራሽ ሜካፕ በጣም ጎበዝ ነች ያንን እድል ደግሞ የሰጠኝ ቡዜ ነው በጣም ወዶ ጓደኛዬ እሱ ነው ደራሲና ዳይሬክተሩ እና በጣም ፊል ያደርገው ነበር ልጁ ሳሰራው እንትን አልነበረ ሌላ አክቲንግ ዳይሬክቲንግ አዎ እዛ ላይ መጀመሪያማ የሄድኩትኝ አክቲንግ ኮች ወይም አክቲንግ ዳይሬክቲንግ ነው ማለት በቃ አክቲንግ ዳይሬክተር ነው ሶ ሞራው ከአክተሮቹ ጋር ስለ ካራክተር ነው እና በዛ ውስጥ ነው ከልጁ ጋር ሳወራ እኔ ፊል ያደርገው ነበር በጣም ማለት እንደዚህ አትስበሩ ምን አያልኩ አወራው ነበር እስቲ ሊሆንሽ ፓርት አለች ፊልሙ ላይ በመስኮት ማያት ማለት ነው የምር በቃ እኔ ራሴ ሳይው ይዘገንነኛል እና እዛ ድረስ ነው በጣም ይሰማኝ ነበር ከዛ ሰራም ማለት እሱ ማለት ነው ምክንያቱም ሌላ ቀረጻ ነበር ሌላ ስራ ስላለው አልሰራውም ማለት ስባል እንኳን አልሰራው እንዴ አንድ ሲን ቢሆናል በጣም ስለወደድኩት ከዛ ተቆረጥኩ ምናምን ታዩ አልኩሽ ክሩ ላይ ይለገጥብኛል ነው በቃ ይሾፍብኛል ጭንቅላቴ ደግሞ አይሆኑ ነው በዛ ላይ ስቆረጥበት አስቢው ከዛ ስሰራ በደንብ ሰራና ስወጣ ይሳቃል ማለት ነው እሱ እንደዛ ሆኜ መድረክ መራሉት እና ሌላ ቦታ መድረክ ነበር መድረክ ሆስት ነኝ ትልቅ የሞዴሊንግ ፕሮግራም ነው ጽድት ያሉ ወንዶች ናቸው ምናምን ቁመታቸው አስቢው ሴቶቹ ምናምን እኔ ይሄ ምን ልጥምባል የለም ኮፍዬን አድርጌያለሁ ትልቅ ሰውዬ ነው መመስለው ደሞ እኮ እንደዚህ ወፍራም አልነበርክም ታውቃለህ በጣም ቀጭን ነበር እዛ ተላሽተ ጭንቅላት ትልቅ ነው ከዛ መድረክ ስመራስ ታው ይፊልም ቢያ በቃ ማለት ይሄ አሞኝም ይመስላችኋል ግማሾቹ ይስቃሉ ምናምን መድረክ ስመራ ጎበዝ ነኝ እና በደንብ ሰራሁት ምናምን ከዛ መጣው ግን የእውነትም ነገርሽ ነገር ገረገራም ይያለው ከልጅነቴም ጀምሮ ጉማን ፊል አደረገው ነበር ዋናው ህልሜ አይደለም ግን በመንገዴ ላይ ያለ ህልም ነው አሳካዋለሁ ብዬ አስብ ነበር ፊልሙንም ስሰራ ትንሽ ሲኖር ግን በቃ ጉማ ላይ ማለት ነበር ገባለሁ ምናምን በደንብ ነው ድሪም ማረገውና ሁሉ ጊዜ አላህ የምፈልገውን አሳጥቶኝ ያቅ በቃ እኔ ጠይቋለሁ እሱ ያደርጋል በቃ ግዴታ እስኪመስል ድረስ ማለት ነው እና ሰርቼው አስብ ነበር በቃ ጉማ ምናምን ብዬ ከዛ ፊልሙ ያው ስለቆየ ረስቼዋለሁ ከሙዚ ጋር በጣም ብዙ ነገር ያሳለፈን ደውሎ ጉማ ላይ ስምህን እንፈልጋለን አሉኛል እሺ ምናምን አልኩትና ስሜን ሰጣሁት ምናምን እጩ እንደሆንኩ ገባኝ ግን እስኪወጣ ድረስ አላመንኩም ማለት በቃ አንቺ እንዳልሽው ለማንም አልናገርም ማለት ከኔውጭ ማንም አይሰማውም አልኩ ከዛ አላስቻለኝም ሲቀር ደወልኩልሽ ጉማ ላይ ታጭቻለሁ መሰለኝ ላንቺ ብቻ ነው ነገርኩሽ እስቲ መታጨቴ በጣም ደስ ይላል ጉልበት ነው ምናምንና ለአንድ ተዋናይ ደግሞ በጣም ደስ የሚያሳይ ነገር ነው አብሶ ደግሞ በቲያትርና በፊልም ፍቅር ጠብላለ ሰው በጣም ትልቅ ነገር ነውና ለኔ በጣም ደስ ብሎኛል ባላሸነፍም በጣም ደስተኛ ነኝ በጣም ማለት ነው መታጨቱ ራሱ ማርያም ትልቅ ነገር እኮ ነው በጣም እውነት በጣም እና በመጀመሪያ ፊልም መሆኑ ደግሞ በዚህ ደግሞ ያው ቡዚ ወንድሜ በጣም ነው ማመሰግነው አብነ ካራክተሩ ስለሰጠኝ እንድሰራው ስላረክ እድሜ ልክን የለፋበት ነገር ነው አቃለው እኔ እድሜ ልክን 13 አመት ቀላል አይደለም 13 አመት አንተ መምራት ከጀመርከው 13 አመት ከዛ በፊት ያለውን እና እንደው ሸሪፍ
አክተር ባይሆን አክቲንግ ባይሰራ ምን ይሆን ነበር? ቲክቶከርን ባይሆን ነው። እኔ ከአክቲንግ ከመጀመሪያ በፊት ኳስ ጮት ነበር። ኳስ ተጫዋች ሆናለሁ ብዬ ነው የማስበው። ወደ አክቲንግ፣ ወደ ቲያትር፣ ወደ ፊልም፣ ወደ ትወና የሚባለው ነገር ውስጥ ስመጣ በህይወቴ ምንም ስራ ሰርቼ አላውቅም። 2 ወር ሱፐርማርኬት 10ኛ ክፍል ረፍት ላይ ሰርቻለሁ። 2 ወር የቋንቋ ትምህርት ቤት ሰርቻለሁ። ከዛ ውጪ ሙሉ ሰዓቴ ለአክቲንግ ነው የሰጠሁት። ሙሉ ለመስራት፣ ለማሰራት፣ ለመማር፣ ቲያትር ለማዘጋጀት፣ ፊልም ለማዘጋጀት፣ ፊልሞች አሉ ዳይሬክት ያደረኩት ምናምን የጻፍኳቸው አሉ። ሾርት ሙቪዎች ብዙ አሉ። የትምህርት ቤቱን ሾርት ሙቪ ውድድር እኔ ነኝ ያሸነፍኩት እናም ተማሪዎች እና ሙሉ ጊዜን በቃ ለዚህ ነው የሰጠሁት። እንደዚህ ማንም አይሰጥም እስኪባል ድረስ ማለት ነው። ስቲል ከቤተሰቦቼ የተለየሁት ለብቻዬ የሆንኩትኝ አባቴ አይፈልግም ታውቂያለሽ። አክቲንግ እንድሰራ ጭራሽ አይፈልግም። ስቲል እስካሁን አያውቅም ስለማይመለከት ምናምን ቲቪ ምናምን እዛ ድረስ ዋጋ የከፈልኩለት አክቲንግ ነውና ባልሆን ምን እንደምሆን አላውቅም። በፊት ግን ምናምን ካልሽ በቃ ኳስ ተጫዋች ነበር ነው። ኳስ ጥሩ ጮት ነበርና ያን ነው ማስብ። አክቲንግ ከጀመርኩ በኋላ ግን አረበለው አሁንም እኮ ያለው በስማ ኳስ ላይ ያለ ነገር በጣም ነው የምናደድ። ትወና ባትጀምሪ ቲክቶክ ባይኖር ኖሮ ምን ትሆኚ ነበር? በቃ የሆነ ቦታ ተቀጥሬ የሆነ ቀሰራለሁ፣ ከዛ የራሴን ነገር ይዛለሁ። በቃ እንደዛ ነው ማስበው። እሺ ምን ያስደስትሻል? ምን ያስደስተኛል? ከዛ ደግሞ የሚያስከፋሽ ነው ነገር በዛ ሰው ሲወደኝ በጣም ነው ደስ የሚለኝ። በጣም ነው የምወድሽ። ሰውና ወንድም ይለያያል። ወንድም ሰው አይደለም። እሺ ወድሻለሁ። ምን ፈልገህ ነው? ምን ፈልገህ ነው? ምን አስበው? እሺ የሚያበሳጭሽ ትንሽ ነገር ነው የሚያበሳጨኝ። ቶሎ ነው የምናደደው። ግን የሚያቀኝ ሰው እግዚአብሔር እኔ ለመመለስ በጣም ቀላል ነው። በጣም ትንሽ ነገር በቃ ይቅርታ የሆነ በፍቅር አይነት ነገር ብትጠይቀኝ ወይኔ ተመልሻለሁ። እግዚአብሔር ታዋክ የወሬ ነው። ለማክሮፍ ቶሎ ቅርብ ነኝ፣ ግን ለመመለስም በጣም ቅርብ ነኝ። በጣም እውነት በቃ ይቅርታ ነው ያሸንፈኛል። እውነት ይቅርታ ደግሞ ይሄ በቃ ይቅርታ ተወልሽ አይደለም። ይቅርታ ተወልሽ ወይኔ ባዘብኝ በቃ ይመስብኛል። ግን አላ ይቅርታ በጣም ነው የሚያሸንፈኝ። አሪፍ። ከዚህ በኋላ እንደዛ ነው ይቅርታ ይሄን ከዚህ ነው። እስኪ የሚያስደስትህና በጣም ደግሞ የሚያበሳጭ የሚያናድድ ነገር ምንድን ነው? ቲያትር መድረክ ላይ ስቆም የሚሰማኝ ደስታ የትም ቦታ ይሰማኝ። ለፊልም ቀረጻ የማወጣው ጉልበት ምንም ደክሞኝ አያውቅም። ምንም ሌላ ቦታ እኮ ሲሆን በቃ ታዩ በጣም ስልቹ ሰው እኔ እንድተኝቼ እኮ ታውቂኛለሽ ምግብ አላቀርብም መስራት ስለማልችል ማቅረቡ ራሱ አላቀርብም። እንዲያየሁት በቃ ጠዋት በበላ ችግር የለውም አልበላሽ ምናምን ችግር የለውም። ፊልም ግን እስከ 8 ሰዓት ምናምን ቆይቼ ኖርማል ነኝ። በጣም ኖርማል ማለት የሆነ ነገር ልንገርሽ፣ እርጎ ገዝቼ ሳሎን አስቀምጬው መኝታ ቤት ገብቼ ተኝቼ አሁን ነገ ጧት እኮ ብጠጣው ይበላሻል። ስለዚህ አሁን ማምጣት አለብኝ ይላል። ከዛ አይፈይድም። አሁን ማምጣት የለብኝም ፊልም ጋር ሲሆን ማለት ነው። በቃ እንዴ አድሬ ምናምን ጧት እስከ 7 ሰዓት ቆይቼ ምናምን ለሊት ደግሞ እነሳለሁ። ስክሪፕት ለመጻፍ ቲያትር ለማዘጋጀት ምናምን ከሆነ ቲያትር እጽፋለሁ ምናምን፣ ፊልምም ልክ እንደዚህ እጽፋለሁ፣ ዳይሬክት አደርጋለሁ፣ አዘጋጃለሁ። ሁለቱም ለሁለቱም ግን የሚሰማኝ ሞራል የሚሰማኝ አቅም ይለይብኛል በጣም እና እሱ ደስታ ሌላ ነው። ከዛ ወክ ሳረክ ወክ ደግሞ ብቻዬን ወይ ከአንድ ሰው ጋር ነው የምወደው። በጣም ብዙ እንዳስብ ያደርገኛል። የሆነ በጥልቀት እንዳስብ ምናምን ይረዳኛል። ከአንቺ ጋር ስጫወት ከጓደኞቼ ጋር ስጫወት ገረገራ ማሳልፈው ጊዜ የትም ቦታ ሄጄ ከማሳልፈው ይበልጥብኛል። ተማሪዎቼ ጓደኞቼም ናቸው ኦሬዲ ይማራሉ። ከዛ በኋላ ፕሮዳክሽን ውስጥ ስለሚሆኑ ጓደኞቼ ይሆናሉ። ከነሱ ጋር ሲሆን በቃ በጣም ነፃነት ይሰማኛል። ጥሩ ጊዜ የማሳልፈው በዛ ውስጥ ነው። በፊት አነብ ነበር፣ አሁን አንባቢ ነኝ ማለት ነው። አሁን እንቅልፌ ነው የሚመጣው ምናምን። በፊት ግን በደንብ አነባለሁ። የስነ ጽሁፍ ቦታዎች ያሉት ሐሳብ ያለው ሰው ደግሞ ሳገኝ ታዩ ከጆ ስለኔ ጋር በጣም ወዶ ጓደኛዬ ከሱ ጋር መቆየት የምፈልገው ሐሳብ ስላለው የሐሳብ ሰዎች በጣም ይማረኩኛል። እንደዚህ አይደል በጣም ደስተኛ ሆናለሁ። የሚያናድደኝ ነገር ልንገርሽ፣ ንቀት፣ ጉራ፣ ከዛ ሰው መገመት በጣም ነው የሚደብ። እኔ ማንንም ጀጅ አላደርግም። እኔ በጣም ነፃ ሰው ስለሆንኩ የምፈልገው ነው ማደርገው ምናምን። ሰውም እንደዛ ሲያደርግ ምንም አይደብረኝም። ለምሳሌ
የሆነ ነገር አለኝ ብሎ የሚያስብ ሰው አለ። ያ ባለው ነገር አክት ማድረግና ያልተመቸውን ነገር መናገር ይለያያል። ለምሳሌ እኔ አሁን ሰው የሚያስበው ነው። እኔ አሁን ቲክቶክ የሆነ ያህል ሰው ያቀኛል። ጓደኛዬ መጥቶ በፊት እኮ አደረገው ነበር፣ አሁን አላደርገውም ትቼዋለሁ። ምክንያቱም የሚያቀኝ ሰው ስላለ ይሄ ነገር አታድርግ፣ ይሄንን ነገር እናድርግ ሲለኝ ኖ አልፈልግም ካልኩት ለሱ ጉራ ነው። ይሄ ገና ለገና ስለታወቀ አሁን ማከቱ ነው። ለኔ ግን ራስን መጠበቅ ነው። ይሄ ጉራ አይደለም። ጉራ የሚለው ይሄ ነገር ስላለኝ ጓደኛዬ ላይ የሚቀየርበት ሰው ላይ የሚቀየርበት አመልሶቼ ልክ ካልሆኑ ይሄ ጉራ ነው። ገብቶሻል? ሰው ላይ እበልጣለሁ የሚል ስሜት ማሳየት ማለት ነው። ምክንያቱም ይሄ ነገር የሚጠፋ ነው። በዚህ ምንም ነፍስ ራሱ ትጠፋለች። ምንም የሚያስጎርን ነገር የለም እዚህ ምድር ላይ። እስኪ ስለ ገረገራ ንገረኝ። ገረገራ ማለት የኪነ ጥበብ ቡድን የነበረ አሁን ደግሞ የፊልም ፕሮዳክሽን ነው። ገረገራ ማለት እርስ በርሱ የሚጠላለፍ እንጨት ነው እና በብዛት ቤተክርስቲያን ነው የሚታጠርበት። እርስ በርሱ ይቆላለፋል እና ገረገራ ብለው ሲያወጡለት የኔ የበላዮች ታላላቆቼ እርስ በርሳችን ተያይዘን ወደ መልካም ነገር እንሄዳለን የሚል ትርጉም ይሰጡታል። ያ እንጨት ደግሞ ዋርካ ነው፣ ጥላ ነው። ስለዚህ ገረገራ ጥላችን ቤታችን ነው የሚል ሐሳብ አለው ማለት ነው። በብዛት በፊልም በቲያትር ረጅም ዓመት የቆየ አንድ ፕሮዳክሽን ነው። የትወና ክላስ አለው። ጎን ለጎን መሰረታዊ የስክሪፕት አጻጻፍና የቲያትር ፕሌይ ራይቲንግ የሚባል አለ። ሁለቱን እናስተምርበታለን። ከዛ ሲጨርሱ ፕሮዳክሽኑ ጋር ከኛ ጋር አብረው ይቀጥላሉ ማለት ነው። እንደዛ ነው የምናደርገው። ሲኤምሲ ያለን ቦሌ አሁን አለ። አሁን ፒያሳ ለከፍት ነው። ስለዚህ 3 ቦታ ይኖረናል ማለት ነው እና ጎበዝ ልጆች የሚፈሩበት ይመስለኛል። ያን ነው የሚመስለው። እሺ እኔ ደግሞ ልጠይቅሽ፣ ወደፊት ስትይ ምንድነው የምታስቢው? ምን ማሳካት ነው ፈልግ? ምንድነው መሰለ በፊልሙ ሁሉም ሰው በቃ አሪያ የሚያረጋት ሴት አለች አይደል? ህፃናቶቹ እሷን በጣም ነው ወዳት፣ በጣም ነው ማደንቃት። አሪያችሁ ማን ነው የምትባል ያቺ ሴት አለች አይደል? በፊልሙ እንደዚህ አይነት ሴት በሆን አክቲንግ ብቻ ሳይሆን ፕሮዲዩሲንግም ላይ ከዛ ደግሞ የራሴን ብራንዲንግ መገንባት ፈልጋለሁ። የራሴን ፌቨን የሆነ ነገር በየቦታው የሆነ ነገር ስታስብ ፌቨን እኮ እንትን አላት በሁሉም ነገር የሆነች ብራንዲንግ በቃ እና ጉማን ረሳው ወይኔ ጉማን ታሳኪዋለሽ ወብስተዋለሽ። አንድ ቀን እንግዲህ ያው ጉማ ላይ እናይሻለን እርግጠኛ ነኝ። ሻሪፍስ እኔ ህልሜ ትልቅ ነው በጣም። ኢትዮጵያ ውስጥ እንደ ሆሊውድ አይነት ትልቅ የፊልም ኢንዱስትሪ እንዲኖር ፈልጋለሁ። ያንን መገንባት ፈልጋለሁ። እኔ ባልችል እንኳን ይሄ ሐሳብ ያላቸው ሰዎች እንዲነሱ ፈልጋለሁ። ያ እንዲመጣ ፈልጋለሁ። ያ እንዲሳካ ፈልጋለሁ። ከዛ ውጪ ምን ወዳለው መሰለሽ አሁን የሆነ ሽልማት አግኝቶ ከመጥፋት ይሄንኑ ሙያ እየኖሩበት ደስተኛ ሆኖ መቀጠል ያ ነው ስቴብል ሆኖ መቀጠል ነው ትልቁ ነገር። ስለዚህ እኔ በፊልምና በቲያትር ውስጥ ሁሉ ጊዜ የምቀጥል ሰው መሆን ፈልጋለሁ። ተወዳጅ ሆኖ ትልቅ ስራዎችን እየሰራ ፕሮዲዩስ ማድረግ፣ ዳይሬክት ማድረግ፣ ስክሪፕቶች ማዘጋጀት፣ መተወንም እነዚህን 4 ነገሮች የያዘ ማለት ነው። የራሴ ፕሮዳክሽን እንዲኖረኝ ስለምፈልግ ማለት ነው። ፕሮዲዩሰሩ ኦሬዲ የራሴ ትልቅ ፕሮዳክሽን እንዲኖረኝ ይፈልጋለሁ። በዛ ውስጥ ግን ትላልቅ ፊልሞችን፣ አገራዊ ፊልሞችን፣ ትርጉም ያላቸው ፊልሞችን እየሰራው እስከ እድሜ ልኬ በዛ ህይወት ውስጥ ትልቅ ሆኖ መኖር፣ በሰው ልብ ውስጥ መኖር ማለት ያንን እፈልጋለሁ። አሁን አንድ ጥያቄ አለኝ። እኔ ከጻፍኩልሽ ግጥሞች የትኞቹን ትወጃቸዋለሽ? ግጥም ጽፈልኛል ለካ 2 ግጥም አለኝ። ግን በቃ የመጀመሪያው የልደቴን የገጠምክልኝ ግጥም። እሺ የልደትሽ ረጅም ስለሆነ ዛሬ ሌላ ግጥም ላምብልሽ። መመሰጥ አይቻልም። ይሄንን ግጥም ስጽፍልሽ በጣም የተሰማኝ ጊዜ ላይ ነው። በጣም ነገሮች ልክ ያልነበሩበት ታይም ምናምን ነውና እና የሆነ ምን ላዘጋጅላት ስል ያሰብኩት የመጀመሪያው ነገር ይሄ ነው። ስለዚህ ይሄን ግጥም አንብልሻለሁ። አታውቂም አይደል ሰው የሌለኝ ሆኜ ብቸኝነት ሲወረኝ ወደ ውስጤ ሳለቅስ ልቤ ስረምባ ሲገኝ ፈገግታሽ ስቦ ነው ሳቅ ውስጥ የሚጨምረኝ። አታውቂም አይደል የሐዘን ሽራፊ ድንገት ፊትሽን ሲነካካው ለኔ ባረገው ይያልኩልኝ ነው መመኘው። አታውቂም አይደል የሆነ ሰው መጥቶ ታሪክ ሲዘበዝብ ልብሽን ሊያቀልጠው
ህመም ነው የሚወረኝ ጎኔን እንደወጋው አታውቂም አይደል ካንቺ ውጪ ምርኩዝ ካንቺ ውጪ ድጋፍ አምኛል ልደገፍ ካንቺ ውጪ እምነት እንደሌለኝ ስኬት አታውቂም አይደል በእያንዳንዱ ህልሜ ዓላማዬ መሃል ሁለት ነጥብ ይመስል አንቺን ሳደላደል የብቻ ህልም የለኝ አብረሽኝ ነው ምስል አታውቂም አይደል እህቴ ከሌለች ሰው እንደሌለ በጎን ባጠገቤ ብቻሽን የኔ ህዝቤ አታውቂም አይደል ሰው ልቤ እንደተወ መንኗል ከራሱ የለበጣ ነው የሚያገጠው ጥርሱ ባንቺ ፊት ብቻ ነው ሙሉ ሳቅ የምታቀው ነፍሴ በእውነት የቀረሽኝ የዘላለም ቅርሴ አታውቂም አይደል ማንንም አምኜ እጄን እንዳልዘረጋ ደጋግሞ ስንቴ እንደተወጋ ያንቺ እንጂ ብቻ ነው አምኜ የሚይዘው በህቴ መዳፍ ነው ከህመም የምድነው አታውቂም አይደል ዜመኛ ነው ሳቅሽ የደስታ ፍስሃ መኖርሽ ለኔ መኖርሽ እህቴ ለነፍሴ አማሃ ዜመኛ ነው ሳቅሽ የደስታ ፍስሃ መኖርሽ እህቴ ለነፍሴ አማሃ ሄድሽ እንደ ጅረት ፈሰሽ በሀገሩ የገባ የወጣው እንዳያቆሽሽሽ ጠባቂሽ ነኝ ስሩ አንቺ ብቻ ፍሰሽ ገባሩን ወንዝ ፍሪ መምጫው አይታወቅም ትላንትን እያየሽ ነገሽን ፍጠሪ አንቺ ንጹህ ወንዝ እንዳትደፈርሺ ከመጣ ከሄደው ውሃሽን አትከልሽ ፍሰሽ የኔ ጅረት በራስሽ ውሃ ራስሽን ጠሪ ትልቅ ወንዝ ሆነሽ ባገሬው ባለሙ እስክትፈቀሪ ያኔ እንኮራለን አብረን ጎን ለጎን ያንቺ ስኬት ቀድሞ የኔ ይከተለን አሜን እንደዚህ ነው የሚሰማኝ ላንቺ ማለት ነው እሺ እንደዛ ብታይ የልበትሽ ነገር አለ የልደትሽን ግጥም ትወጂዋለሽ በጣም እስቲ የልደትሽ ቀን ያጋጠመን ነገር ይባል ቀረጻ ነበረ ከዛ የተንኮል ደግሞ እንዳለ የስሜት ሲኖቹ እንዲ ተደራርቦ ይዛን ቀን ሙሉ ሳለቅስ ዶሎ ማለት ነው ቀን ሙሉ ሲወጣ ሲሉ የኔ ነው ነገር የልደቴ ቀን አረብ ጌታ እሺ አልኩኝ ከዛ ይዛን ቀን ኮስቱም ኮንቲኒቲ አታመመች አፎሚያ ታመመች ለዛን ጠዋት ነው የጀመረችው ከዛ በቃ ገባው መስራት ጀመርኩ ቀን ሙሉ ሲሉ የማልቀስ ነው በቃ የሆነ ስሜት አለ ከዛ ሰራን ምናምን ጨረሰን አንተ ደግሞ እዚህ አዲስ አበባ ነበርክ እኔ ማቀው እንደዛ ከዛ ይዛን ቀን የሆነ በቃ ደባሪ ቀን ነበር በጣም ነበር የሚያስጠላው በቃ የሆነ በመሃል ፕሮዳክሽን ላይ የሚፈጠሩ ጭቅጭቆች አሉ ምናምን የሆነ እየጠፋ ምናምን ነበር እንዴ እኔ በልደቴ ቀን እንደዚህ አጋጥሞኝ ያቅሙል በቃ ስጫወት ነበር ሞላ ከዛ በቃ ራሴን ለማዝናናት ምን ማድረግ ጀመርኩ የሌላ ሰው ሲቀረጽ እኔ የሆነ መኪና ውስጥ ገባለሁ ዘፈን ከፍቼ ብቻዬን ዘፍናለሁ ጮታለሁ ምናምን ከዛ ምን ሰዓት ነው ካሜራማናችን ደወለ ሻሪፍ ደረሰ እንዴ ምናምን ብሎ ደወለ አልኩት ሻሪፍ ደረሰ መጣ እንዴት ሆነ ምናምን ሲለኝ ምን እንደምታወራው አቤል ምናምን ከሳ ወይ ይቅርታ በቃ ቆይ አለኝ ተነግሮሻል ማታ መሽቷል ምናምን ከዛ ምን ነው ዘቆትና ቁጭ አልኩ ከዛ በፊት 7 ሰዓት ላይ ሰርቼ ስመለስ እንደ ቲክቶክ እያየሁ በቃ ከዛ ስሜት ነው መውጣት ቲክቶክ ስክሮል ምናምን እያደረኩ መጣ ከዛ ቪዲዮ ግጥም ምናምን እንዴት ልቆጣጠር ፕሮዲውሰሩ አለ ምን ሆነሽ ነው አሁን ሰርቼ ስለተመለስኩ የመሰላቸው እንደዛ እያየሁኝ ቀያለቅስ ቀኑን ሙሉ ታለቅስ ነው ያልኩት ቀኑን ሙሉ ከዛ ማታ እንደዛ ምናምን ነገረኝ ካሜራው ምንም በቃ ሲጀምር ማታ ነው አልተረጠርም ቢለኝ ራሱ አልተረጠርም መሽቷል እስከዛ ሰዓት ድረስ እንዴትም ልትመጣ አትችልም አዳማ ነው እዛ ላይ ከዛ በቃ እኔ ዘጋሁ ከዛ ምን ተባለ የተቀረጸ ሲን ድጋሜ መቀረጽ አለበት ኮንቲኒቲ ነው ኮስቱም ተበላሽቷል ተባለ ድጋሜ እሺ በቃ ምን አማራጭ የለም ሄድን ኦሽን ይባላል እዛ ኦሽን ደረሰንና መጣ ፕሮዳክሽን ማናጀር ይሄ ልብስ ቀይሪው አለኝ ከዛ ሳሚ ይሄ ኮስቱም ያለበሰች ነው አልቀይርም አልኩት ቀይሪ ያልኩሽ አንዴ ምን ኮስተራ እንዴ ሳሚ ለምንድነው የምትቆጣኝ ተቆጥቶኝ ያቅም እኮ እንቦ ይቅርራ ይላል በጣም ነው ተቆጣኝ
ቀይር አልኩሽ አንዴና አረጋግጥ እሺ ከዛ ሲሄድ አፎሚያ እንዳትቀይሪ ቀይሪ አቀይሪ ከዛ ካሜራማኑ እየቀረጸ በይኮ እንደዚህ ቀረው ከሩቅ የሆነ ዲኮር አየው ከዛ የሆነ ሲን ነበረው ደግሞ ይሄ ቀለበት ምናምን የሚያደርገው ነበርና ምንም አልተረጠርኩም ምንም እስከማየው ድረስ ከዛ መጣው ምንድነው መቀርዘኛ አሉት ከዛ ዝም ብሎ እየሳቁ ብላ ይከተል ሰቆም ይቆማል ሲሄድ ሄዳል ምንድነው ጠጋላሉ ሃፒ በርዝዴይ ምናምን ድግሱ እንደሚያክል ድግሱ መለስተኛ መልስ እኮ ነው ከዛስ እንደዚህ አነሳደም በላ በቃ ቀረጻ ይጀምር ተባለ ያስኳትን እኮ አልበዶት ቆጃክና ኬኩ እንደሚያክል ይዘናው ብድግ አድርገን እንትን ውስጥ በቃ በቤት እዛ ገስታውሳለን እዛም በላለን ማበላል አስገባንል ከዛስ ይሄድን አፎሚያ ታማለች አላልኩም ኮስቱም ኮንቲኒቲ ይሄድን የሆነ አንድ ሲን ነበረ መንገድ ላይ የሚቀርጽ እየሰራ አሟት ለካ ልታስል ነው ከአሳለች ስቲል ተብሎ ሊደገም ነው ሲሙ እንዲያፈና ፌንት ያስኳት ዞርንላ አፎሚያ ወድቃ እዛ ያራገቡላል በቃ ለቅሶ ድጋሚ ተይዞ ደግሞ ሆስፒታል ኬኩ ሳይበላ ግን የተራጨው ሲቲዩ እሷ ወድቃ ትግባ ሲባል ደንግጧል የፕሮዲዩሰሩ ወንድም ማለት ከዛ አስገባት ነው ኬኩ እንደዚህ አውጥቶ ኮብልስቱኑ ላይ ቁጭ አረገውና እሷን አስገባን ከዛ ሁሉም ገብተዋል ከዛ አስገባን ሸፈ ተነዳው ኬኩ እዛው መሃል ኮብልስቱን ላይ በጣም ትልቅ አልተበላ አበባ ኬተሪንግ በዚህ አይነት በቃ አታጭራሽ እንዴ ሰው ራሱ አምኑ እኮ ይበለው አዎ በጣም ከባድ ትልቅ ነው ቆደራል ሁሉም ሄዷል ከዛ ሲሻላት ምናምን እኮ ኬኩ ሲባል ያለ እና ቀን ሙሉ ለቅሶ ነበር በጣም በስማ ደንግጫለሁ ደስታም አለ እንዴ ተደብላለቀ አይደስ እስኪ አንድ ጥያቄ ልጠይቅሽ ያው በቲክቶክ በጣም ብዙ ተከታያለሽ ያንን ስታይ ሰዎች ላንቺ የሚያሳዩት ፍቅር ይኖራል ምናምን ይሄንን ደስታቸው ምን ይተካዋል ብለሽ ታስቢያለሽ ምን ማድረግ ትፈልጊያለሽ አንቺ በቲክቶክ በቃ ምንችለውን ነገር ሁላ ባደርግላቸው ደስ ይለኛል ማለት እኔ እስካሁን ድረስ ኔጌቲቭ ነገር ገጥሞኝ አያውቅም አዎ በፍጹም እውነት ከጻኑ እየመጣ ያቅፋል እንዴ ምን አድርጌ ነው ይኛል እግዚአብሔር አላ በፊት የምትስላቸው አይነት ሰዎች ትላልቅ ቦታ ያሉት ምናምን እንደዛ ሲሆን እኔ እኮ በጣም አድናቂ ነኝ ከዛ የነሱ ስሜት አይገባኝም እኔ እንደማደንቃቸው ብቻ ነው የማውቀው ግን እዚህ ጋር አድንቅሻለሁ እንዴ ምን ሰርቺ ነው ምን አድርጌ ነው በጣም ነው ደስ የሚለኝ በእውነት በጣም እና በቃ የሆነ ቢኖረኝ ከዚህ የበለጠ ስራ እንደው ሰርቺ እንደው ሰዋውን ፊልም አይወድም እንደው ፊልም እንዲወድ ባረገውና ደስ ይለኛል አንተስ ግን አንድ ጊዜ እንደሞከርነው ኤክስፐሪመንታል የሞከርነው ቲክቶክ ላይ አለ እንደዛ አይነት ትርጉም ያላቸው ነገሮችን የማበረሰቡን ችግር ብሰራላቸው በጣም ደስ ይለኛል ምክንያቱም የሆነ ለውጥ ያመጣል ብዬ ስለማስብ ስለዚህ እነሱን ሳስብ የማስበው ነገር የሆነ በቃ ለነሱ የሚገባ አይነት ቪዲዮዎችን ማዘጋጀት እነዛን ሁለት ቪዲዮዎች በጣም ሰዎች ወደዋቸዋል እኔ ራሱ ሳያቸው እንዴ ስንት አረ ከስንት እኮ በእኛ ቪዲዮ ስንት የተመለሰ እኮ አለ አዎ ስለዚህ እንደዛ አይነት ነገሮችን ብሞክር ብሰራ ደስ ይለኛል እስኪ ከቲክቶክ ወይም ደግሞ ከፊልምም ሊሆን ይችላል ማትረሳው ኮሜንት የተሰጠክ ይሄ የምትወደው ጓደኛ አላት ሴት ጓደኛ ወንድሟ አለ እና በጣም ነው የሚዋደዱት ወንድምና እህት ልክ ከጓደኛዋ ጋር ፍቅረኛ ሲሆን አለያያቸው ማለት አጣላቻቸው እና ልጅቷ ውስጥ እዛ ጋር ይሄንን ስቶሪ ጽፋለኝ ከዛ በውስጥ ደግሞ ሙሉ ስቶሪውን ጻፈችልኝ ማለት ነው ከዛ ሁለት ክፍል ሰራነበት ታስተውሻለሽ አዎ ከዛ ቆቁመናል ሰው እኮ አበደ እሱና ላይቭ ላይ ቁጭ ብዬ እሺ መጣችና እኔ በህይወቴ አለችኝ ወንድም አለኝ እህት አለኝ ብዬ ምንም ተሰምቶኝ አያውቅም ማርያም ዛሬ ተሰማኝ ብላ አለቀሰሽ ማለት ከዛ እዛ የነበረው ምናን ገስት ላይ የነበሩ ሰዎች ምናምን አባበሏት ምናምንና ለካ ይሄ ወንድም የሚባለው ነገር በህይወት ውስጥ ያስፈልጋል ምናምን አለችና የሆነ ለውጥ እንደሰጠው ተሰማኝ አንድ ደግሞ ብዙ አመት የተጣሉ ናቸው እህትና ወንድም እሷ አረብ ሀገር ነው ያለችው እሱ እዚህ ነው ያለው ከዛ ገብታ ኮሜንት ላይ ጻፈችልኝ እኔና ወንድሜ እኔ ውጭ ሀገር ነው ያለው እኔና ወንድሜ ተጣልተናል እና እንዳንተ በሆን ስትል ከስር ኮሜንት ላይ ገብቶ እሱ ጻፈላት ማለት ነው ከዛ ላይቭ ላይ መጣሽ ገስት ላይ ማለት ከዛ ታረቅን
ከወንድሜ ጋር ከረጅም ዓመት በኋላ ምናምን አለችኝና እነዚህ ኮሜንቶች ጭራሽ አደረሳችሁ በጣም ደስ የሚሉ ናቸው። እኔ አስቂኝ ገጠመኛለኝ። እሺ 12ኛ ክፍል ልፈተን እዚህ እንትን ነበርኩ አብሮት እንደማ እንዳትናገር ውጤቷን አረ ዲስ 600 አመጣው ተብሎ ይነገራል እንዴ? እሺ ከዛ ከፈተና እየወጣን ነው ትምህርት ሚኒስቴር ጋር ምናምን ወካ አርገን ምናምን እንመለሳለን ከእንትን እንደወጣን ነው። ከዛ እኔና ሁለት ጓደኞቼ እየሄድን መጣን አቺ ምናምን ነገር የት ልግባሽ አለ የት ልግባ ናይ ትምህርት ሚኒስቴር ስር እኮ ናይ ከዛ አንዷ ጓደኛ ያዘችው ነው ምንድነው ምናምን ነገር ናይ አንቺ አይገባሽም ሲጀምር ናይ ምናምን ከዛ አረ ምንድነው አባቴ ታቀኛለህ ከዚህ በፊት ምናምን አልኩ። ከዛ ናይ አንቺ ነሽ ወንድምሽን የምታስቸግሪው እት ለዚህ ቀን ድረስ ደግሞ እናንተ ብቻ አይደለም ፕራንክ የምታረጉት እኛ ምን ችልበታለን? እሺ ለማንኛውም በጣም ነው ማደንቀሽ ብሎ እግዚአብሔር ሰው ራሱ ኮከብ ሰርታ እንደዚህማ ፒያሳ እንዴ እንትናል አድዋ እዛ ፊት ለፊት የሚጠብቁ ፌደራሎች አሉ እና እኔ ከሁለት ሴት ጓደኞቼ ጋር ነኝና ያወራን የተሳሳቀን ምናምን ናተ እንጂ ውሃ ነው እንኩት ማለት ምን አረኩ ብዬ በማይፈቀድ መንገድ ሄድኩ ዝቅተናል ምን በቃ ዛሬ እግሬ ነው አገጨኝ ነው ምን ነው የሚያገኘው ይላል ና ደሞ ኮስተር ብሎ እኔ ነው ትላለህ ና ዝም እነሱ ቆሙ ደነግጠው ሂድ ምናምን አለ በቃ እኔ ውሃውኛለሁ ማለት መጣይ እህቴ ታለች እንዴት ልሳቅ ማለት እንዴ ያረከስኩ እንዴ እኔ ምናምን ብለው ስለኝ በፈጥረሽ እዛ ጋር በጭቃ ማሪ ቹት ብል ደስ ይለኛል በጣም ነው የምወዳችሁ አቀፈኝ ማለት ከዛ ዋሁኛለሁ ጓደኛው ይስቃል ማለት ከዛ ግን የግድ ጋይስክም ኮስተር በጣም ነው የምወዳችሁ እሺ አንተንም በጣም ነው ማለት አንተንም በጣም ማለት ከባድ ነው በጣም እንደዚህ አይነት አድናቆቶች ምናምን አጋጥሞኝ ያውቃልና አሪፍ ነው። ሸሪፍ እዚህ እንዲደርስ ማን አስተዋጽኦ አለው? ማን ይለው ማን አለው? አዎ የሚያኮራ ቤተሰብ ነው ያለኝ ይወጣ በእናቴም በአባቴም በሁለቱም በኩል በጣም የሚያኮሩ ቤተሰቦች ነው ያሉኝ። አባቴን ለምን እንደምወደው ልንገርሽ በራስ መተማመኔን እንዲጨምር ያደረገው እሱ ነው እና በጣም ነው የሚያምነኝ ወይ ልጄ ሸሪፍ እንደዚህ መጥፎት አራ አይገኝም እንዴ ነው ይለኛል። በቃ ያንን ሲለኝ በቃ ከልጅነት ጀምሮ በጣም ልበ ሙሉነት እንዲሰማኝ ነው የሚያደርገኝ። ትምህርት ቤት የሆነ ነገር አጥፍቼ ምናምን እና ስለው ኦዲዮ ላጥ ብሎ ምናምን ሰምቶ ምናምን ግባ ምናምን ብሎ ነው የሚሄደው። ሰው ማውራት ያለበትን ነገር ያወራል፣ መቅጣት ባለበት መንገድ ይቀጣል። በቃ አባት የሚባለው ነገር እሱ ጋር አለ። ፍቅሩ የእናት ነው። ፍቅሩ የእናት እኔ ምን ይላል አባቴ እናቴ ነው፣ እናቴ ደግሞ ዓለሜ ነች። እንደዛ ነው መገልጻቸው እና አባቴ በጣም አዛኝ ነው። በጣም በቃ ለሰዎች የኖረ ምናምን ነውና በጣም ትልቅ ነገር አድርጎልኛል። በእምነት በኩል እኔ በጣም ጠንካራ አይደለሁኝም፣ ግን ጠንካራ ባልሆንም ምን እንዳለ እንዳውቅ አድርጎኛል። ዕውቀቱ እንዲኖረኝ አድርጎኛል። በህይወት በኩል ህይወትን የማይበትን መንገድ ምናምን ቀርጾልኛል። እናታችን በጣም ነው የምትለፈው። በጣም ብዙ ነገር ነው ያደረገችልኝ እንዳይጎልብኝ ምናምን በደንብ ነው ያደረገች። በቃ እያንዳንዷን ነገር ምናምን ፍቅሯን አሁን ነው ማሳየት የጀመረች። ፍቅሯን ማሳየት አትወድም ያል ከዛ ወንድሞቻችን ነፃነት እንዲሰማኝ አድርገው ነው ያደጉት። ከዛ አካባቢ እኔ ይሄ የጎረቤት ላይፍ የሚባለውን በደንብ አይቼዋለሁ። በጣም አስቸጋሪ ልጅ ነበርኩኝ ህፃን እያለሁ፣ ግን ከና አስቸጋሪነቴ ጎረቤቶቼ በደንብ ሼፕ አድርገውኛል ብዬ አስባለሁ። ከዛ እያደኩ ስመጣ ትምህርት ቤት ስገባ ደግሞ አስተማሪዎቼ ዜና የሚባል አስተማሪ ነበርና እሱ ነበር በቃ ወደ አርት እንድሳብ የሚያደርገኝ። እዛ የነበሩት ጓደኞቼ ቅድስት የምትባላለ ታደለ ሙዚቀኛው ታደለ ማለት ነው አሉ ሙፍታሌ ዮሴፍ አስፋሃ ምናምን ብዙ እነሱ በጣም ከዛ ገረገራ ገባው ማለት ነው። የህይወቴን መስመር በተርን ያረኩት በገረገራ ነው። በጣም በጥባጭ ምናምን የሆነ ነገር ዝም ብዬ ምኖር የነበርኩትን ሰው ልክ ጠና ኤልያስ ይባላል እና ባያ ይባላል ሁለቱ ነበር ቲያትር የሚያሰሩና
የቲያትር ፍቅር ውስጤ እንዲያደርስ ያደርጉት ማንበብ ጀመርኩ ማለት ነው። ከዛ በጣም አንባቢ ይሆንኩ ሄድኩ። በጣም የቲያትር መጽሐፍ ምንም ልቦለድ በቃ ዝም ብዬ ማነብ በጣም አንባቢ ነኝ እያልኩሽ አይደለም፣ ግን ያገኘሁትን በደንብ እንዳነብ አደረጉኝ ማለት ነው። ከዛ ውጪ ገረገራ ቤት የነበሩ በጠቅላላ ብዙዎቹ ህይወቴን ቼንጅ አድርገውታል። ከዛ መጨረሻ ላይ ደግሞ ተርን እንዳደርግ ያደረገችኝ አፎሚያ ነች ማለት የሆነ ጊዜ አውራው ይሆናል ብዬ አስባለሁ። በጣም በቃ የሚደብር ህይወት ውስጥ ነበርኩኝ በኢኮኖሚ በላይፍ ምናምን። ከዛ ውስጥ የአፎሚያ ባቾች አክቲንግ የሚሰሩ እና እሷ ሆነው እንደ አዲስ ህይወት እንድኖር አደረጉኝ። ከዛ አንቺ መጣሽ በምን በቲክቶክ ከአንቺ ጋር ደግሞ ይሄንን ስሰራ የበለጠ ተርን አደረኩኝ ማለት ነው። በጣም ወዳቸው ጀማል የሚባል አብሮ አደግ ጓደኛ አለኝ። በጣም ነው የምወደው። ጫማ የለኝም ነበር አማራገውና አጣሉ ይነሳል ልብሴ ምናምን የሆነ ከጓደኞቼ ጋር የሆነ ትልቅ ቦታ መሄድ ስፈልግ ልብሴ አይኖረኝምና ልብሱን ይሰጠኛል እሱ ወንድሙ ምናምን ልብሱን። ከዛ ልብሳቸው ለብሼ ምናምን የሆነ ጉዞ ምናምን ተዘጋጅቶ ነው ብር የለኝም ገንዘብ ምናምን በቃ አላገኝም። በቃ ቲያትር ነው የምሰራው ምንም ነገር የለኝም። እነሱ ሹፌር ናቸው የሆነ ነገር አላቸው ምናምን። ከዛ እነሱ ናቸው ከቨር አድርገው የሚሄዱት። አልጠጣም አልቅምም አላጨስም እንዲህ አይነት ሱስ የለብኝም። ስለዚህ የትም ቦታ ብሄድ ውሃ ነው የምጠጣው ወጪ አላስወጣም። ገባሽ? ሲበሉ በላል። ያንን ነገር በጣቅላላ በቃ እንዳይሰማኝ የሚያደርጉ ጓደኞች ነበሩ የጉርድ ሾላ ሰፈር ልጆች ማለት ነው። እና ከዛ ውስጥ ደግሞ ጀማል ነው ዋናው ያንን በቃ ያደርግ ነበር። ሰይድ የሚባል ጓደኛም አለኝ። እነሱ በቃ በደንብ ማለት ስቲል ምግብ የምበላው አጥቼ ምናምን ቲያትር ምናምን ስለምሰራ ጠዋት ምናምን በር መተው ያንኳኳሉ። እነሱ ባጃጅ ምናምን ይሰራሉ። ከዛ ይዘውኝ ሄደው አብልተው ይመልሱኛል። ቤት ገብቼ ማነብ ምጽፍም ከሆነ እንደዛ አደርጋለሁ። እነሱ ባጃጅ ይሰራሉ ማለት እንደዚህ አይነት ህይወት ነው። ከዛ እነ ቡዜ ምናምን ደግሞ በቲያትር በቃ ጓደኛዬ የሆነ ማለት ነው እንዲህ አይነት ሰዎች። ከዛ ወንድሞቼ በጣም ነው የሚያግዙኝ። እህቴ በጣም ነው የምታግዘኝ። ይሄ ነው እኔ ጋር ያለው ህይወትና በጣም ብዙ ሰው ነው በእኔ ህይወት ውስጥ ያለው። ዛሬ እዚህ ጋር መድረሴ ወይም ደግሞ የሆነ ትንሽ መንገድ ለመራመድ ብዙ ሰው ነው እኔን ይሰራኝ። የሆነ ሰው ጓደኛ ይኖርሻል አይደል? ለዛ ሰው ፍቅርሽ መግለጽ አትችይም። በጓደኝነት ውስጥ እምነት አለ መውደድ ያለ ምናምን እንዴት ነው የምትይዥላቸው ያንን ነገር ይስ እኔ በነገራችን ላይ ሰው ለመውደድ ትንሽ ነው ይበቃ። ትንሽ ነገር ካሳዩኝ በቃ ልቤ ውስጥ ቦታ አላቸው። ትንሽ ነገር የሆነ እነሱ እኮ ሲያደርጉት ላይ ታወቃቸው ይችላል። ግን እኔ ትንሽ ነገር ነው ማየው። የሆነ በቃ ለነሱ እኮ ትንሽ ነገር ሊሆን ይችላል። ለኔ ግን በጣም ትልቅ ነገር ፍቅር በቃ የሚያሳዩኝ ፍቅር ካየው በቃ ሌላ ሰው ነው። እሺ ማመስገን የምትፈልጊው ሰው ካለ? መጀመሪያ ሉል እግዚአብሔር ነው እዚህ ጋር ያደረሰኝ። ሲቀጥል እኔ ገብርኤል ለኔ ትልቅ ቦታ ነው ያለው። በጣም ትልቅ ቦታ። በጣም ብዙ ሰው ድል ምናምን ይላል ግን ለኔ አይደለም። እኔ ገብርኤል ነው እዚህ ጋር ያደረሰኝ። ከሱ ቀጥሎ አውርቼ አላቅም የትም ቦታና የሆነ ጊዜ ነው የሆነ ልጅ አለ ካልሄድን እዛ ቤተክርስቲያን ይለኛል። ከዛ ምንድነው ከዛ በግድ ነው የወሰደኝ በግድ ሸሪፍ ነው ውጪ ምናምን ብሎ ይዞኝ ሄደ። ሩቅ ነው በጣም ሩቅ ነው በእግር ምናምን። ሁለተኛ ላልመለስ ነው ሲሄድ ነበር። ሁለተኛ ልመለስ ብዬ ነው ሲሄድ ነበር ምናምን። ከዛ ደረስን። ከዛ ጸልያለኝ። አልችልም ጸሎትን እኮ ማለት አልችልም። እንደዚህ ካንተ ጋር እንደማወራው አለ አይደል ወይ ከቢኪያ ጋር ከጓደኛዬ ከቤቲ ጋር እንደማወራው ነው ማወራው። በቃ ይቆ በጣም አልችልም ከኔ ይፈራለው። ከዛ ይጸልያለኝ። ከዛ እሺ ምን ላውራና እስካሁን እንደዚህ በህይወቴ የተፈጸሙት ነገሮች እንዳለ አወራው። በቃ እንደዚህ እኮ ብታረግልኝ ከዛ ደግሞ እንደዚህ ቢሆን ማረም እንደዚህ እኮ ነው ያወራሁት። እንደዚህ ቢሆን ደስ ይለኛል። በቃ እንደዚህ ብታረግልኝ አወራው ምናምን። ከዛ ሳላስበው በቃ ሌላ ታሪክ ውስጥ ገብቻለሁ። ሌላ መስመር እያንዳንዱ ነገር ተፈጸመ። ከዛ በኋላ እያንዳንዱ ነገር እግዚአብሔርን እምሬን አላቆም። ቤተክርስቲያን ሸሪፍ አንዴ ነው የሄድኩት። አንዴ በእግር ምናምን ታውቀኛለህ። እኔ ደግሞ መንገድ ምናምን አላውቅም። ሸሪፍ እዚህ ጋር ጥለኸኝ ተመለሽ ነኝ እዚህ ጋር ብትለኝ አላውቅም። በጣም መመላለስ ምናምን በጣም ማየት አለብኝ። ከዛ ጭራሽ ስለተስዬ ነው የመጣሁት እኮ እግዚአብሔር ይመስገን አሁን አስገብቻለሁ እንትን። ከዛ እንዴት ልመለስ ስለተስዬ ሁሉም ነገር ሆነ ሸሪፍ። ሁሉም ነገር ያልኩት ነገር ቃል በቃል ነው ያለው። ቃል በቃል እዚች ጋር የደረስኩባት እንደዚህ ባህር እንደዚህ በሆነ ያልኳት እንዳለ ነገር ነው የሆነችው። ከዛ እንዴት ከልጁ ጋር አሁን ማለት አንተዋወቅ ማለት የለም ጭራሽ። ከዛ እንዴት ልሂድ ሸሪፍ ስለቴ እንዴት ላስገባ አላውቀውም። አመት ምናምን አለፈኝ።
ከዛ የሆነ ቀን ለማዘር ነገርኳት እንዲህ እኮ ተስያለሁ ከዛ የት ነው አላውቀውም ተክልዬ ቤተክርስቲያን ነው አላውቀውም የት እንደሆነ ቦታውን አታውቂም ግን ሄደሽ መተሻል እሺ ከዛ ነግራት በቃ እንሄዳለን ማለት ገባ የተፈጠረውን ነገር የተፈጸመው እንዳለ ነገር ነገርኳት ምን ሄጄ ምን እንዳወራው ምናምን ነገርኳት ከዛ እንሄዳለን በቃ አለች ለሷ ካልኳት በኋላ ስንት ወራት አልፈዋል ኦኬ እንዴት ልሂድ ሸሪፍ የሆነ ነገር ሲፈጸም ይጨንቀኛል በቃ የሆነ ነገር በቃ ስኬቴ ላይ የሆነ ስደርስ አረ ወይኔ ጉዴ እንደዚህ ሳላደርግ ምናምን የሆነ ነገር ሲል አረ ወይኔ ከዛ የሆነ ቀን ጠዋት ተነሳችና ትንሽ አለች ትንሽ እንሄዳለን ነው እሺ አልኩ ቤቲ የምትባል ጓደኛ አለች ነገርያታለሁ ለሷ ቤቲ እንሂድ ምናምን ስላት እዛ ራስ ሲባል እኮ እንሰማዋለን አናውቀውም ቦታውን ነው ጭራሽ ሲባል እንሰማዋለን ተክልዬ ወደ እንትን ነው ወደ ሰሚት ምናምን አልፎ ነው ከኢንዱስትሪ ምናምን አልፎ ነው በጣም ነው የሚርቀው እንሂድላታ እዛ አለችኝ አዎ ትንሽ በጣም ነው የምወዳት ቤቲንም አብዬ ዛን ጊዜ አልቻለችም ነይ ብያት ይሻት መንገዱ ሸሪፍ በግምት ነው ተነስተን ሰው እየጠየቀ መንገዱ ሁለተኛ አይደለም ምን ያለችው ቤቲ እኔ የተደረገልኝን አውቃለሁ ሄደት ደግሞ ይውላ የሚያመጣጣኝ ሰው ሄዳለሁ አይ ደስ ይላል ሄድን መንገድ ተሳሳትን ስንትና ስንት መንገድ ሄድን ገጠር በቃ ልም ያለ በረሃ መንገድ ተሳሳትን ስንደርስ ምንም ነገር የለም ከዛ የሆነ ሰው እንደዚህ ተክልዬ ቤተክርስቲያን ነው አናውቀው ቅጣቴ ነው እንደዛ ነው ቅጣቴ ነው ተመለሻት ደረስን ሸሪፍ አላመንኩም በሩ ጋር ሲደርስ ደግሞ እንደዛው ምንም የተቀየረ ነገር የለም በጣም ነው ደስ ያለኝ ጌታ ባንወጣ እንዴት ደስ እንደሚል ባንወጣ በቃ ቁጭ ብንንዝ በቃ ስለቴን አስገባው እዛው ምናምን ደስ ይላል ጋሚ አውርቼ ወጣው ድጋሚ ሌላ 2 አመት እቅድሽን አስገብተሽ እቅድሽ ሲሳካ ሪፖርቷ ላይ አልዘገይም እንዴት እዚህ ለቅዱ እንደማዘገይውና ከዛ ቀጥሎ እናቴ ቤተሰቦቼ በጣም ነው ማመስገን የምፈልገው እናቴ በጣም ሰፖርቲቭ ናት በጣም ታውቃለህ ለአንተም ለኔም ያላትን ነገር አንቺ ንገሪኝ እንደውም ስለናትሽ እሺ ታውቃለህ በጣም ሰፖርቲቭ ናት የሆነ ነገሮችን ለማድረግ አትከለክለኝም በቃ ሂጂ ውጪ በቃ ሞክሪ እንደዚህ እኮ ፈልጊ ሂጂ ነው የምትለኝ ታምንብኛለሽ በጣም ነው የምታምነኝ በእውነት የሆነ ነገር ፍቅሯን እኮ ላትናገር ትችላለህ አትናገርም ፍቅሯን ግን የምትገልጽበት ነገር አለ ታውቃለህ አለ ፍቅሯን የምትገልጽበት ነገር አለ ከዛ ሂጂ የሆነ ነገር ላድርግ ሂጂ ሞክሪ እንደዚህ ፈልጊ አድርጊ ሸርሽ የሆነ ነገር ቸግሮኝ ነው እንደዚህ እኮ ምናምን ኧረ ዞር በይ ምናምን ትለኛለች እኮ ከዛ በሁለተኛው ቀን አለ መጥቷል እቃው ያ ነገር ተደርጎልኛል እና በቃ እናቴ በጣም ነፃ አድርጋ ነው ያሳደገችኝ የቤቱ የበላይ እኮ ነው መስሎኝ አሁን ጨቁናናለች አንቺ አብሶ በጣም የተጨቆነ ነው እሺ የቤቱ የበላይ ነው መስሎኝ እኮ እናቴን አባቴንም በጣም ነው ማመሰግነው ወንድሜም አንተንም ዋጣብላክንም በጣም ነው ማመሰግነው ሁለታችሁንም እኮ ታውቃለህ ምንድነው ከሱ ጋር አታነካኪ ምክንያቱም እሱና አንቺ ስትገናኙ የሆነ ጸብ ነው ግን እኔ ፍቅሩን አየዋለሁ አዋ እንዴ ወንድምሽ ወይ ምን ሰዓት ወንድምነቱ እንደሚያሳየኝ ያሳየኛል እና እሱንም ወይ ቢያና ቀምኩ እንደው አንተን እኮ ላለው እኮ እንደው ባንተም ለከብለናል አይደለም ወዳለው ነው እኮ ግን እንዴ ያልሽው እኮ በቃ ወዳለው ያልሽው ቻሱንም በጣም ነው ማመሰግነው ጓደኞቼን ቤቲን አቢጊያን በቃ እንዲህ ብዬ መጥራት አልፈልግም ሁሉንም ግን በቃ ከምንም በላይ ሁለቱ አሉ ኪሩቤል አለ እና ስንቀጥል ከዛ ገረገራ ለኔ ትልቅ ቦታ አለው ፊልም የሚባለው ነገር እንደወደው የሆነ ፍቅሩ እንዲያድርብኝ በቃ ቤተሰብም አለኝ እኮ ልጆቹ በጣም ነው የምወዳቸው በጣም ግን እዛ ስጠይቅ ምንም ኖርማል ግን ማወራበት ቦታ አለ ብዬ ነው ማሰው ማወራበት የሆነች ቦታ አለች እዛ ስቴጅ ላይ ሲደርስ አወራለሁ ብዬ ነው ማሰው እኔ ገረገራ እውነት አረደኝ ትልቅ ቦታ ያለው በስማ እና አንተ ማርያምን እቺን ሴት የሰራት አንተ ነህ አንተም በጣም ትልቅ ቦታ አለኝ በጣም ነው ማመሰግነው በጣም ካስት ያደረገኝ እኔ አልረሳም ሰው አወልን በጣም ነው ማመሰግነው በጣም በቃ አጠገቤ የነበሩትን ሰዎች በሙሉ እዚህ ደረጃ እንድደርስ ያደረጉኝ ሰዎች ሁሉ በጣም ነው ማመሰግነው ከረሳዋችሁ በጣም ይቅርታ በጣም ነው ማመሰግነው ሁላችሁ ነው ላይ ነው እንዳሉት አንቺ ብለሽ አሉ አይ በጣም አለቃቅሽ ይበቃሻል አሁን ምንድነው ቀደክ
እቅዳችን ቅድህ ሳይሆን እቅዳችን አሁን ተከታታይ ድራማ ጀምረናል በቲክቶክ የነበረውን ቪዲዮአችንን ኦሬዲ ትልቅ አድርገን አሳድገነው በዩቲዩብ ተከታታይ ድራማ ጀምረናል ወደ 4 ክፍሎች ቀርጸናል ኤዲት አድርገናል አሁን ታላቂና ታናሽ የሚል ቲዩብ አለ እንግዲህ እዛ ላይ በቅርቡ ምን ለቀው ይሆናል ጠብቁን ሌላ ሁለተኛ ደግሞ አለ ሁለት ተከታታይ ድራማዎች ነው የሚሄዱት የኛው ደግሞ በተማሪዎችና ሌሎች ደግሞ አሉ ሌሎች ካስት ያደረግናቸው እሱ ደግሞ በሙዚቃ ህይወት ላይ መሰረት ያደረገ ነው ስለዚህ ሁለቱንም ተከታታይ ድራማ በቅርብ ቀን ነው በታላቂና ታናሽ ዩቲዩብ ይዘን እንመጣለን ቲክቶክም አለ ከዛ ደግሞ አሁን ላይ ካስት እየተደረግንባቸው አሉ ዲኤስቲቪ እንዲሁም የሲኒማ ስራዎች ይኖራሉ ስለዚህ በእነዛ ምን እንመጣለን ጠብቁን ነው እንግዲህ ከታላቂ ጋር የነበረን የልቦግ ቆይታ ይሄን ይመስል ነበር አብራችሁን ስለቆያችሁ በጣም እናመሰግናለን እንወዳችኋለን ቻው